የትኛው ተሐድሶ እኮ ስተትን አስወጋጅ እንጂ የሆነ ሃይማኖት ተቋም አይደለም። ኦርቶዶክስ መሆኑን አለመሆኑን አስወግዳችሁ የራሳችሁን የሆነ ጽሕፈት አላችሁ። ከዛ እስቲ ያሳዩን። ፖለቲካ አይደለም መጣው የተሾሙት ቤተክርስቲያኒቱ መጣ አባት ይሁንና አባታችን እርሶ መንፈስ ቅዱስ ያደረባቸው ብላው ያመጣቻቸው ጽጌ ስጦታ ቤተክርስቲያን ውስጥ አልተወገዙም እነሱ። አቡነ ማቲያስ ተወግዘው ነበረ። ማስረጃ የዚህ ቪዲዮ አወጣላለሁ። ይሄ ሙሃ አሁን የበጎ ስራ ልመና ነው ሲል በጌታችን ሰዓቷ ስላለቀች ችግር የለውም። በኋላ ላይ ማጠቃላይ ይሰጡበታል። ፌር እንዲሆን ክርስቶፎርስ ወይ ጨርሱት። ይቀጥሉ። ስለፈቀደ ችግር የለውም። ይቀጥሉ። መጽሐፍ ቅዱስ ክፈትና ንገረኝ። የኛው መጽሐፍ በሰማንያ አሐዱ ማታገኘውም በየትም ማታገኘውም። የት አምጥተህ ተናገርክ ታዲያ? ይኸውልህ አይገባህም እንዴ? የአንተ ቤተክርስቲያን ሊቃውንት እንኳን አዳምጥ። የአንተ ቤተክርስቲያን ሊቃውንት በልቻው ዝም ብላችሁ እንዳትወጣ ቆይ፣ ድነትም ላይ ስለምጠይቅህ እንዳትወጣ ቆይ። ሊቃውንቱንማ አይሆንም አርጅቷል ብለህ ትተህ ወጣለህ። ለአንድ ሰው ብለህ ከየት አገኘኸው? ልደተ ወልድ ማብ ወጻተ መንፈስ ቅዱስ እይትነገር አላ ይትነከር የሚለውን ከየት አገኘው? ከሰማንያ አሐዱ መጽሐፍ አምጣልኝ አንድ። ይሄንን እኮ ለኔ አልጠቀስኩልህም። ለኔ ሳይሆን የጠቀስኩልህ እናንተ በቤተ ክርስቲያኒቱ ውስጥ በትርጓሜ ሊቃውንቱ እንኳን እንዲህ ብለዋል፣ ይሄ ነገር ዝግ ነው አይመረመርም ብለዋል። ይሄ አንተ እንዴት የሊቃውንቱን ትቀበለዋለህ ነው ያልሁህ። የሊቃውንቱን ትቀበለዋለህ? ለራስህ ያሉህን ነው ምነግርህ። አንተን እኮ ነው የጠየኩህ። ትቀበለዋለህ የሊቃውንቱን? እኔ በመጽሐፍ ቅዱስ ስነግርህ በመጽሐፍ ቅዱስ ስነግርህ ኢየሱስ ቃል ቀዳማዊ ልደቱ መቼና እንዴት እንደሆነ በአብ ዘመን ስለሆነ ምስጢር ስለሆነ የማይመረመር ስለሆነ ማንኛውም ወንጌላዊ እንዲህ ነው ብሎ አልገለጠውም። በቃ ይሄ ነው መልሲ አለው ከፈምጠው። ስለዚህ መጽሐፍ ቅዱስ ላይ አልተጻፈም እያልከኝ ነው? መጽሐፍ ቅዱስ ላይ አልተጻፈም እያልከኝ ነው? አለ ካልካምጠው። አረ እኔን ተወኝ። አንተን ነው የጠየኩህ። መጽሐፍ ቅዱስ ላይ አልተጻፈም እያልከኝ ነው? ይኸውልህ ከኔ ለመማራት ሞክር። እኔ የለም አልኩህ። ካላምጠው ቆይ ጽጌ ስጦታው ሊቃናዬ መጽሐፍ ቅዱስ ላይ አንድም ወንጌላዊ አልተናገረም ካልከኝ ከየት አምጥተህ ተናገርክ? የአብ ልጅ መሆኑን ተናግረዋል። መቼና እንዴት እንደተወለደ አልተናገሩም። በቃ እንለፈው። ይሄንን አታውቀውም። ድነት ላይ ልጠይቅ። የለም እንዴ ጠይቀህማ ብቻ የኔን መልስ ሰምተህ ውልፍት ማለት የለም። አንተ መልሷን ትናገራታለህ። የምን ተጠየቀው ጥያቄ መልስ ከሰጠው ለትምህርት ከሆነ ሌላ ጊዜና እናስተምርሃለን። ጽጌ ስጦታው አሁን ተረጋግተን እንወያይ። ይኸውልህ እኔ መልሱን ሰጥቻለሁ። 500 ሰው እየተከታተለን ነው። ይኸውልህ በዚህ 500 ሰው ፊት አትዋረድ። መልሱን እኔ ነግሬሃለሁ። እኔ የተረዳሁትን ነገርኩህ። አንተ ከሰማንያ አሐዱን በለው ከፍትሐ ነገሥት የወልድ ከአብ መወለድ ዘመን አለው ጊዜ አለው ወይም ደግሞ የተወለደበት ሁኔታ አለ ካልክ አምጣው ብያለሁ። ልታስረደኝ አይደለ? እኔ ነገርኩህ። አንተ ደግሞ ለምን የራስህን አታመጣም? እኛማ ጥያቄ ስንጠይቅህ ለመልሱ ለተጠየቀው ጥያቄ መልስ ልንሰጥ አይደለም የገባ ነው። ትጠየቃለህ፣ በማስረጃ ትመልሳለህ። ስለዚህ አሁን ለሱን ልደተ ወልድ ማብ ወጻተ መንፈስ ቅዱስ እይትነገር አላ ይትነከር ብለህ ያመጣኸውን ሊቃውንቱ ብለዋል አልከን። ሊቃውንቱንማ አልቀበልም ብለህ ጥለህ ወጣሃል። ሊቃውንቱን ጥለህ ወጣህ። የሊቃውንቱን ትምህርት አጠቅሰውም ነው። ይህንን ትምህርት ግን ቆይ ኧረ ቃናዬ አዳምጠኛ እንዴ እባክህ አዳምጠኛ። አቶ ጽጌ እባክህ ያላልኩትን አታደበላልቅብኛ። እኔም አንተም እኮ በ600 ህዝብ ፊት ነው ቁጭ ብለን ያለ ነው። እኔ ያልኩትን እንዳላልኩ ያላልኩትን ደግሞ እንዳልኩ አድርገህ አትናገር። እኔ
ልደተ ወልድ ማወጻተ መንፈስ ቅዱስ እይትነገር አለ ይትነከር ያልሁህ አንተ ይህን ጥያቄ መቼ ነው የተወለደው ከአባቱ ስላልኸኝ፣ እንዴ የቤተ ክርስቲያኒቱ ሊቃውንት በቤተ ክርስቲያኒቱ ውስጥ ያሉት እንኳን አንተ ከስራቸው ያለኸው ይህንን ይላሉ። እንዴት እንዲህ አይነት ጥያቄ ትጠይቀኛለህ ብዬ የአንተ ሊቃውንት ለአንተ ነው ይህንን እንደሚሉ አንዴ እዛ ላይ ያለፋችሁት ጽጌ ስጦታ ሊቃውንት እንደዚህ ይላሉ ብለው ጠቅሰውታል። ሊቃውንት እንዲህ ይብላሉ ብለው ከጠቀሱት ሊቃውንትን ይቀበላሉ። የኦርቶዶክስ ተዋህዶ ሊቃውንት የማልቀበልበትም አለ። ለምሳሌ የሚቀበሏቸው እነማን፣ የማይቀበሏቸው እነማን? እነገሌ አልልም። ለምሳሌ አንድ ሊቅ የአራቱ ጉባኤ አይደለም የሚቀበላቸውም የማይቀበላቸውም አሉ ካሉ የሚቀበሏቸው እነማን የማይቀበሏቸው እነማን በግልጽ ይናገሩ። ይኸውልዎት ሰው ልመድብልዎት አይደለም አባ፣ አሁን ያዳምጡኝ እንጂ ስናገር ያዳምጡኝ። የምቀበለዋለ የማልቀበለዋለ ስል ለምሳሌ አንድ ሊቅ መጽሐፍ ሲጽፍ ነገረ ስጋዊ ላይ ጥሩ ይጽፍና ነገረ ማርያም ላይ ግን ይህ መጽሐፍ ቅዱሳዊ የሆነ ነገር ሊጽፍብኝ ይችላል። ስለዚህ ነገረ ክርስቶስ ላይ ከጻፈው ላይ እቀበለዋለሁ፣ ከዚያ ሰውዬ ጋር ከዚያ ሊቅ ጋር እስማማለሁ። ነገረ ቅዱሳዊ ወይም ነገረ ማርያም ላይ ሲመጣ ግን እቃወመዋለሁ። ስለዚህ እምቀበለዋለሁ የማልቀበለዋለሁ ያልኩት ከአንድ ሊቅ ንግግር ላይ ልቀበልም ላልቀበልም የምችለዋለ ማለት ነው እንጂ መጋቢ ሐዲስ እሸቱን እቀበላለሁ ሊቀ ሊቃውንት ስማ ኮነን አልቀበልም ብዬ በጅምላ ዝም ብዬ ለመቃወም አይደለም። አሁን እኮ ሲጠቅሱ ሰዓሊ ዲያቆን ሰለሞን ሲጠይቅ ያኛው ጥቅስ ጠቀሱና ሊቃውንት ይቀበላሉ ሆይ? አሁን ሊቃውንት ስለማይቀበሉ ሊቃውንት አልቀበልም ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የራስዎን ተሐድሶ የሚል መሰረቱ። ስለዚህ ሊቃውንት አሁን ይቀበላሉ ሆይ? የማይቀበሉ ከሆነስ ለምን ጠቀሱት? ይህን ጥቅስ ነው። ሊቃውንት አልቀበልም ብለው ከወጡ ለምን ጠቀሱ ነው። ተሐድሶ ማለት ሲጀመር ቤተክርስቲያኑን ሙሉ በሙሉ አይደለም። ስህተቱ ተለይቶ ይታረም ነው እንጂ ተሐድሶ ሌላ እኔ እሱ አይደለም እያልኩ ያለው። እኔ ተሐድሶ አመጣጡ ወይ ደግሞ መሰረታቱ እንዴት ተመሰረተ፣ ለምን ተመሰረተ፣ እሱ አይደለም እኔ እየጠየቅኩ ያለው። እኔ እየጠየቅኩ ያለው ሊቃውንት የማይቀበሏቸው ከሆነ አልቀበለም ብለው ከወጡ ለምንድን ነው የሊቃውንት የጠቀሱ ወይስ ይቀበሏቸዋል ሊቃውንት ነው እያልኩ ያለው። እየነገርሁት ሲጀመር ተሐድሶ ማለት እያልሁት እኮ ነው አባ። ለጠየቁት ጥያቄ እኮ ነው መልስ እየሰጠሁ ያለሁት። ትዕግስት ይኑሮት እንጂ እኔ በአንድ ደቂቃ ልንገሮት። ይሄንን ተሐድሶ ሲጀመር ሙሉ በሙሉ ቤተክርስቲያኒቱን መቃወም ማለት ሳይሆን ስህተቶቹን ለቅሞ አውጥቶ እነዚህ ነገሮች መጽሐፍ ቅዱስ ናቸው ይታረሙ ማለት ነው። ሊቃውንቱን በጅምላ ማውገዝ አይደለም። ከሊቃውንቱ ንግግር የምንቀበለው አለ፣ የምንማረው አለ፣ የምንጠይቀውና ትክክል ያልሆነ አለ ማለት ነው። ስለዚህ ሊቃውንቱን በጅምላ እንቃወምም፣ በጅምላም አንቀበልም። ጥያቄ ያለበት ቦታ አለ። ከሚቀበሉት ሊቃውንት ይጥቀሱልኝ። ከሚቀበሉት ሊቃውንት ውስጥ ይንገሩኝ እስኪ። ለምሳሌ መላከ ገነት ገብረ ሥላሴ ያወቀ አሁን በህይወት የሉም። ሊቀ ሊቃውንት አለቃ እያሌው ታምሩ አሁን በህይወት የሉም። መላከ ብርሃን አድማሱ፣ ብፁዕ አቡነ ጎርጎርዮስ ከጻፏቸው መጻሕፍቶች ሁሉ ጠቅሼ ማስረጃ ማምጣት ይችላለሁ። ኧረ በህግ አምላክ እስኪ እንደው ከቀደሙ ሊቃውንት ከሰለስቱ ምዕት እስኪ የሚቀበሉትን ይጥቀሱልኝ። ከሰለስቱ ምዕት ግሩም በውስተ ደመናት የሰለስቱ ምዕት ቅዳሴ ነገረ መለኮትን፣ ነገረ ድህነትን፣ ስነ ፍጥረትን በሚገባ አመስጥሮ የተጻፈ የተረቀቀበት የተገለጠበት ድርሰት ነው። ያዕቆብ ዘሥሩግን ይቀበሉታል? ምናልባት ሙሉ በሙሉ አንድ ባንድ ቃል በቃል እንደ ተሐድሶ ማየት አለብኝ። አንዳንድ ግድፈቶች ካሉ የሰለስቱ ምዕትን ቅዳሴ ይቀበላሉ? እቀበለዋለሁ። በጣም ይገርም ነው። ሰለስቱ ምዕት ወናምን ባቲ ጥምቀት ለስርየተ ኃጢአት ወንሴፎ ብለዋል። ጥምቀት ለድነት እንደሆነ ያምናሉ ወይስ ከፍለው ነው የሚያምኑ? ጥምቀት ቤዛ አይሆንም።
ቤዛ ነው አይደለም አላልኩም። ሰለስቱ ምዕትን እቀበላለሁ ስላሉ ሰለስቱ ምዕት ደግሞ ቅዳሴ ብቻ አይደለም የደረሱ ጥምቀት ለድነት እንዲሆን ወናምን ባት ቆይ ሰዓሊ ያዳምጡን። እሺ አና ያዳምጡን። ቆይ ጥምቀት ለድነት እንዲሆን ሰለስቱ ምዕት ተናግረዋል። እንደው ሰለስቱ ምዕት ስላሉ ነው ቅዳሴውን ከተቀበሉ ጥምቀት ለድነት ይሆናል ብለው ያስተማሩትን ጥምቀት ያታዘዘውን ትእዛዝ ለምን ጣሉት? ለምን አይቀበሉትም? ወናምን ባኪ ጥምቀት አላሉም ሰለስቱ ምዕት በንቁስጥንጥንያ የተሰበሰቡ ሌሎች ሊቃውንቶች ናቸው እኮ። ከሰለስቱ ምዕት የተቀጠለውን አይደለ የፈጸሙት እነሱ። ይኸውልህ ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ እስከሚለው ድረስ ፍትሐ ነገሥት አንቀጽ 3 ተናግሮታል። ፍትሐ ነገሥት የጻፈው ማን ነው? ይኸውልህ ጊዜ ስትሰጠኝ ቢያንስ የአንድ ደቂቃም ጊዜ ስጠኝ። ለምን መሰለዎት የምናስቆመት? ያልተጠየቁትን እየመለሱ ስለሆነ እኮ ነው የምናስቆመት እንጂ አንድ ደቂቃ አይደለም 5 ደቂቃ እንሰጥዎታለን። ስትፈራ ፍትሐ ነገሥት አንቀጽ 3 ስለ ጥምቀት ያወራል። ጥምቀት ለድነት እንዲሁም ፍትሐ ነገሥት አንቀጽ 3 ላይ ያወራል። ፍትሐ ነገሥት የሞተና የበሰበሰ መጽሐፍ ነው። እርምህን አውጣ። የሞተ የበሰበሰ ነው። ይኸውልህ ከቤተ መቅደስ ንዋያተ ቅድሳት የሰረቀ በጋለ ብረት ይተኩሱት ይላል። አሁን እንዲያው ንዋየ ቅድሳት ያልሰረቀ ቄስና ዲያቆን አለ። አሁን እሱ ሁሉ ተተኩሷል። አሁን የሁሉ ህግ ነው። ያዳምጡን። ጉድ ግን አንድ ጳጳስ ይኸውልህ አንድ ምዕመን አሁን እንደማመጥ እንግዲህ እንረባበሽ። ይኸውልህ ረበሸ ላስወጣው ብለህ ሰበብ ከፈል ያስወጣኝ አይደለም። ዲያቆን አንድ ጊዜ በጣም እየሰማን ያለነው ቁጭ ብለን አቶ ጽጌ ስጦታው እርሶ ትልቅ ሰው ነው፣ ምክንያቱም ነጭ ጸጉር እያየንቦት ነው። ህፃን ብለው እርሶ ህፃን መሆን የለቦትም። ስለዚህ በደንብ ማስረጃ ይስጡበት እንጂ ይሄ መጫጫው ጥሩ አይደለም። እንደ ባላምሮ ያውሩ፣ ይቀጥሉ። ጥያቄ ጠይቆ ለምን ጣልቃ ይገባል? እኔ የጠየቁትን ጥያቄ ሌላ ፖለቲካ አይስሩ። አቶ ጽጌ ሰለስቱ ምዕትን እቀበላለሁ። የሰለስቱ ምዕት ግሩም በውስተ ደመናት ብለዋል እኮ ሰለስቱ ምዕት አሉ። በጣም የሚገርም ነው። እና ግሩም በውስተ ደመናት አሉና ከአብ እንደዚህ ተወለደ ብለው የተናገሩበት ክፍል አለ? የለም። አዛ ግን ሰለስቱ ምዕትን እቀበላለሁ ብለው ጥምቀት ደግሞ ለድነት አይሆንም ብለው ይፈክራሉ በየቦታው እየሄዱ። ከተቀበሉ መቀበል። እሺ ገንጥለው አይቀበሉ። ጊዜ ስጠኝ። እሺ ልናገር። ጥምቀት ለድነት ይሆናል አይሆንም? ይችን ይመልሱልኝ። መጀመሪያ ደራሲው ነው ወቀው። የሰለስቱ ምዕት ድርሰህ አትበል። ከሰለስቱ ምዕትም በላይ ጌታ ራሱ ነግሮናል ጥምቀት ለድነት እንደሚሆን። ይኸውልህ ለጥምቀት ለድነት እንዲሆን ያምናሉ ወይ? እንግዲህ ወዲያ ወዲህ መጀመሪያ አንዱን አድምተህ አንዱን በደንብ አድርገህ አስረድተህ ተወያይተን እንለፈው። ሰለስቱ ምዕት ብለኸኛል። ስለ ሰለስቱ ምዕትን ጨርስ። ከዚያ በኋላ ወደ መጽሐፍ ቅዱስ እንሄዳለን። ሰለስቱ ምዕትን ይቀበላሉ አይቀበሉም? ልንገርህ፣ አዳምጥ፣ ጆሮ ይኑርህ። አረ ፖለቲካውን ይተው እባክዎትን። ሰለስቱ ምዕትን ይቀበላሉ አይቀበሉም? ይኸውልህ አንተ እኮ አቶ ጽጌ ስትለኝ የዋልክ ሰው ነህ። ይሄ ፖለቲካ ከሆነ እኔም ይኸውልህ አቶ ስትለኝ ማዕርጌን ጥለህ እኔም አቶ ማትያስ ነው የምልህ ያንተን አባት። እሺ ክብር እንከባበር። ሰው አቶ ነው የሚባለው። አቶ ጽጌ ስጦታው እኔም አቶ ማትያስ ነው የምልልህ። አቶ ማትያስ፣ አቶ አብርሃም እና አቶ በርናባስ ነው የምልልህ። እንዴ ትቀልዳለህ? ማዕርግ ከሆነ ይሰማል ድምጼ? አንዴ ዲያቆን ይቀጥሉሽ። በቤተክርስቲያን የተወገዘ ሰው መርጌታም አይባልም ዲያቆንም አይባልም። እርስዎት ደግሞ ተወግዘው ወጥተዋል። አቶ ነው የሚባሉት። አቶ ጽጌ ስጦታው ነው የሚባሉት። ማትያስ እኮ ተወግዞ የነበረ ጳጳስ ነው። ንስሐ ሳይገባ እኮ ነው ፓትርያርክ የሆነ። ቆይ ይሰማል? አንዴ መርጌታ ይረጋጉና ዮባን አስገቡ አባታችን። እሺ ከኔ ጋር ይቀጥላሉ። እስከዛ ያው አቶ ጽጌ ማለታችን በነገራችን ላይ እንትን ሆኖ አይደለም። እሺ ያው ከቤተ ክርስቲያን ውጭ አለ፣ በታድሶ ውስጥ መርጌትነት አለ። ሙያዬ ነው።
መርጌትነት ሙያዬ ነው። የትም ይዤው ልሄድ እችላለሁ። ሙያዬ ነው። አስቀምጨው የምወጣው ሙያ አይደለም። ጥሩ ሙያ የትኛው ነው የሰጣችሁት? ወይ ማለት በየትኛው ተሐድሶ እንትን ውስጥ ነው የተጻፈ ሙያዎት? የትኛው ተሐድሶ እኮ ስተትን አስወጋጅ እንጂ የሆነ ሃይማኖታዊ ተቋም አይደለም። ኦርቶዶክስ ነን። ለመሆኑን አስወግዳችሁ የራሳችሁን የሆነ ጽሕፈት አላችሁ። ከዛ እስቲ ያሳዩን። እኛ ኦርቶዶክስ ነን፣ በአቋም ደረጃ ኦርቶዶክስ ነን። ስተት አለ፣ ስተቱ ይታረም ማለት ሌላ ቤተ እምነት አይደለም። መርጌትነቴ ደግሞ በቤተ ክርስቲያኒቱ የተማርኩት ቤተ ክርስቲያኒቱ መርቃ ዜማውን አመሉን ተቃራኒውን ለይቱ አውቋል። መርጌታ ተብዬ ሙያ ያለኝ ሰው ነኝ። ቤተ ክርስቲያኒቱ እርሶን አውግዘዋለች አላወገዘችሁትም? ብታወግዘኝ እኮ ሙያዬን ቀምታ አታስቀረውም እኮ። በቃ ዛት በነገራችን ላይ አንድ ቤተ ክርስቲያን ውስጥ አንድ ሰው ከተወገዘ ከዛ በኋላ ጳጳስ ሆኖ ወይም ደግሞ ቄስ ሆኖ ወይም ደግሞ ዲያቆን ሆኖ አይጠራም። መርጌታ ስማ እንጂ ማቲያስ አቡነ ማቲያስ በፖለቲካ አይደለም መጣው የተሾሙት። ቤተክርስቲያኒቱ መጣ አባት ሆነና አባታችን እርሶ መንፈስ ቅዱስ ያደረበውና ያመጣቻቸው ጽጌ ስጦታ ቤተክርስቲያን ውስጥ አልተወገዙም እነሱ። አቡነ ማቲያስ ተወግዘው ነበረ። ማስረጃ የዚህ ቪዲዮ አወጣልሃለሁ። ዲያቆን ቆይና ጽጌ ስጦታ ቆይ አንዴ ዲያቆን ጽጌ ስጦታ አንዴ መጀመሪያ በስርዓት ያውሩ። አሁን እዚህ የሌለ ሰው ላይ ቆይና የሌለ ሰው እዚህ ላይ አታንሱ፣ ባጭሩ ማለት ነው። አሁን መሰረታዊ በሆነ በትምህርት በመሰረታዊ ነገር ነው መወያየት ነው እንጂ የሌሉ ሰዎች ጥቀሱ ስንሎት የሞቱ አባቶች ብቻ ነው የጠቀሱና በህይወት ያሉም አልጠቀሱም። ይህን የማጭበርበር ዘዴ ይባላል። አዩ የሞቱ እነሱ መጥተው አይጠይቁኝም በሚል ነው። ግን አሁን እሱ ተውትና አሁን በመሰረታዊ የሆነ ነገር ጥያቄም ይቀርባል። ለሚጠየቁት ይመልሳሉ፣ ለሚጠይቁት ደግሞ ይመለስልዎታል። አሁን ቀጥታ ዲያቆንም እንዴት ዋላችሁ? እነ ኢዮባ ተጓዥ ሚዲያ ሁላችሁ እንዴት ዋላችሁ? መጀመሪያ ሰላምታ እናቅርብ። እሺ ቀጥታ ገባን ዘው ብለን ይቅር በሉን። ይፍቱን ይባርኩን አባታችን። ሰላም ብዮታለሁ። እግዚአብሔር ይመስገን። አንተን የሌለ ኢዮባ ዘሚካኤል ጤና ይስጥልኝ። ይፍቱኝ ይባርኩኝ አባታችን። እንዴት አሉ? ሰላም ብያለሁ። ደህና ነው። እግዚአብሔር ፍታማ ይሰራ ኃጢአት ተጓዥ ሚዲያ ጤና ይስጥልኝ። ጉባኤ እንደምን ዋላችሁ? ሁላችሁም አባቶቼ፣ ወንድሞቼ እዚህ ያላችሁ የቤተ ክርስቲያን እንቁ የሆናችሁ ሁላችሁም ሰላም ብያለሁኝ። ሁሉም በፍቅርና በሰላም ይሆን መልካም ነው። ቁጭ ብለን እንማራለን። አዎ፣ ስለዚህ በሆነ ነገር መጀመሪያ ምን አለ መሰላችሁ ርዕስ መምረጥ ይኖርብናል። መጀመሪያ እንደዛ ይመስለኛል። መጀመሪያ የምንወያይበት አንድ መምረጥ አለብን። ዝም ብሎ እዛም ሳይሆን መጀመሪያ በዛ ቢሆን ደስ ይለኛል። እኔ መጀመሪያ በዚህ ይሻላል የምትሉት እናንተ ምረጡና በዛ መወያየት ይቻላል። ታዲያ ስንወያየ ግን በመረጃ ብቻ ሳይሆን በማስረጃም የተደገፈ መሆን አለበት። እንደዛ መልካም ነው። የሆነ ግንድ መኖር አለበት መሰረታዊ በሆነ እዚህ ያላችሁ እነ ሰዓሊ ዲያቆን ወይ ደግሞ ቤተ ማርያም እነ ዲያቆን እነ ኢዮብ እዚህ ያላችሁ ሁላችሁ አንድ ርዕስ ምሮጡና በዚህ ብንወያይ ብላችሁ ከዛ ደግሞ ከላይ ርዕሱ ልጻፈው። ኦልሬዲ ስለተጀመረ አባታችን ያው ጥምቀት ላይ ስለተጀመረ ጥምቀት ለድህነት ነው የሚለው በአባቶችም ሆነ በመጽሐፍ ቅዱስ እናያለን። ተሐድሶውያን ደግሞ ወዴት እንደሚያድሱን በዛ ውስጥ እናያለን ማለት ነው። ለምን ማደሳቸው ከ451 በፊት ነው። ወዴት እንደሚያድሱ መጀመሪያ ከነገሩም በኋላ እስቲ ከ451 በፊት ካሉ ሜይ ቢ አላቅም ካሉ በአባቶች እንመዝናቸዋለን ማለት ነው። ጥምቀት ለድህነት በሚለው ርዕስ ቢያደርጉ ጥሩ ነው።
ታድሶ ከፕሮቴስታንቲዝም የሚለይበት ትምህርት ስለሌለው አንድ ስለሆነ በጥምቀትም ቢሆን ከፕሮቴስታንት ጋር ተመሳሳይ በቁርባንም በሁሉም አስተምህሮ ማለት ነው። ነገር ግን ዓላማው ምንድን ነው? ኦርቶዶክሳውያንን ምዕመናንን እየጋዘ ወደ ፕሮቴስታንት አዳራሽ ማፍለስ ነው። ሌላ ምንም ዓላማ የለውም ታድሶ ማለት። ስለዚህ ርዕሱ እሱ ይሁን። ጥምቀት ላይ እንነጋገር። እሳቸውም ይቀጥሉ፣ እነዮባም አሉ። በተራ እንቀጥላለን። ምናልባት ርዕሱ ጥምቀት ከተመረጠ ሚዩት ላይ ኖት እየተሰሙ አይደለም። ሚዩት ክፈቱት። አባ ሊቀ ጉባኤ ነው። ይቅርታ እንግዲህ እዚህ ላይ ተጽፎ ስላላየው ነው እስካሁን አባ እያልኩ የቆየሁት። ሊቀ ጉባኤ ርዕስ መርጠው በዚህ እንወያያለን ብለው ርዕስ ይዘው ገብተዋል። አሁን የገቡ ሰዎች ርዕስ አስቀይረው እንዲያው በሚወራጩበት መንገድ መጥተው ከሆነ ምንም ችግር የለም። ነገር ግን ለምን ያ መካከለኛ የሚለው ዋናውና አስፈላጊው ነገር ለምን ተነሳ? አይ ጥምቀት ላይ እየተወራ ነበር አሁንና አይ እኔን ቆይ ኢዮብና ጽጌ ስጦታ እኔ እሱ የገባሁበት እናንተ ሳትመጡ ሌላ ርዕስ ነበረ ለመናፍቃን ጥያቄ ነበረ ባይዘው እናንተ ስትመጡ ሌላ ስትቀይሩ በዛ ነው ይሄድ ነው በቤዛ የሚለው ትንሽ ተነጋገርንና ስለ ሙሴም እየተነጋገርን ነበረ ቤዛ የሚለው ለዛ ነው ያወረድኩት። አሁን በነገረ ጥምቀት መሰረታዊ እንወያያለን፣ በዛ ችግር የለውም። መካከለኛ ከሆነም ሌላ ቀንም እንወያያለን። ምን ችግር አለ? አለ እኮ የትም አይሄድም። ለዛ ነበረ እናንተ ስትሞቱ አይደለም ባይዘው ያኛው የጻፍኩት እና በዛ እንድትገነዘቡት ብዬ ነው። ከይቅርታ ጋር ችግር የለውም። አባ ካሉም ይበቃል። አክሱም ጽዮን በሚለውም ይገልጸኛል። ችግር የለውም። አክሱም ጽዮን ሚዲያ የሚለውም ችግር የለውም። ይሄኔ አባታችን አንድ አካሄድ ለመናገር ያህል ጥምቀት ርዕስ ተመርጧል። ቅድም እየተወራበት ስለነበረ እሱን በመጽሐፍ ቅዱስ እና እንዲሁም በአባቶች ትምህርት ብናየው ጥሩ ነው። ግን እንደ አካሄድ ቅድምም ያልወደድኩት ነገር ነው እና አንደኛ ከርዕሱ ውጭ ነው። ብፁዕ አባታችን ተጠርተው አንተ ተብለው እንዲወሩ አንፈልግም። ውይይቱ ሊቀር ይችላል፣ ማንም ቢሆን ማለት ነው። እርሶንም ስናወራውት ከእድሜዎት አንጻር አክብረን ነው። ከስርዓተ ቤተክርስቲያን አንጻር ግን ይሄ መርጌታ የሚለው እኛ ከምናውቀው ነገር አንጻር እንደሆነ ተረድተው በማንጓጠጥ ወይም በሌላ ሳይረዱ በቃ ስርዓት ባለው መልኩ አባቶቻችንን ሳይናገሩ ስምም ሳይጠሩ፣ ምክንያቱም ርዕስ አይደሉም። በዛ መልኩ መቀጠል እንችላለን ፈቃደኛ ከሆኑ። እሺ፣ ሰዓቱ እንዴት ትመድቡታላችሁ? በምንነጋገርበት ጊዜ ማንም በማን ላይ ጣልቃ ሳይገባ ምንም ከርዕስ ወጥቶም እንኳን ቢሄድ በተሰጠው ደቂቃ ምንም ይበል ምንም ያንን ደቂቃ እንደፈለገ ይጠቀምበት። በዚህም በኩል ያለው የተሰጠውን ደቂቃ እንደፈለገ ይጠቀምበት። ህዝብ ይፍረድ፣ ህዝብ ይታዘብ። ዝም ብሎ ጣልቃ እየገባ አላልከውም ብለዋል ወጣሃል አልወጣህም የሚል ነገር እንዳይኖር በተሰጠው ደቂቃ ብቻ አንድ ሰው እንዲናገር እንግዲህ አንድ ሞዴሬተር ይሾምና ደቂቃውን ይቆጣጠር። ሌላውም አንድ ሰው ሰዓት ፊት ለፊት እያሳየ ይይዝና ለእርሱ የተሰጡት ሰዓት ከዚህም ለሚወያየው ሰው ይሰጣል። የጥያቄና መልስ ሰዓት ይኖራል እና መደምደሚያ የመጨረሻም ሰዓት ይኖረናል። በዛ መልኩ እናደርገዋለን። ችግር የለውም። ጥያቄ እንግዲህ የመጨረሻ ጥያቄ ናት። አሁን ለምሳሌ እዚህ ውስጥ ከሊቀ ጉባኤ ጀምሮ ሁላችሁም ያላችሁት አንድ አይነት አመለካከት ያላችሁ ሰዎች ናችሁ። ምናልባት እኔ ነኝ እንግዲህ ከተሐድሶ ለየት ያለ ሀሳብ ይዤ ልመጣ የምችለው። አንድ በሆንበት ነገር ላይ ላንከራከር እንችላለን። አንድ ከሆን እናልፈዋለን። በሚያለያየን ነገር ላይ ብቻ እንለያያለን እና እናንተ ሁሉ ለየራሳችሁ 5 ደቂቃ ቢሰጥ ሁላችሁም 5 ደቂቃ ነው የምትይዙት ወይስ እኔ በየመሃሉ ከእያንዳንዱ ጋር 5 ደቂቃ ሰው ጋር ነው የሚቀጥሉት? ከአንድ ሰው ጋር ብቻ ነው፣ ከሁሉም ጋር አይደለም። ፈቃደኛ ከሆኑ መጨረሻ ላይ ጥያቄ ይቀበላለሁ ካሉ ጥያቄ ይቀበላሉ። እርሶም ሲጠየቁ ከወዲህም ደግሞ እኛ እንጠየቃለን ማለት ነው። አይ ውይይቱ ብቻ ይበቃኛል ካሉም ደግሞ በውይይቱ ብቻ ከአንድ ሰው ጋር ተወያይተው ይወጣሉ ማለት ነው። ኦኬ
ከፍ አድርጉት ማለት ሁለታቸውንም ከፍ ማድረግ ይችላሉ። አባታችን ቃናና ኢዮባን ሁለት ሜቢ እንዴት ወይ ሞዴሬተር ይስጡኝና ሙሉ ከፍ እናድርጋቸው። እሺ እስኪ እንዴት ነው የሚሰጠው? እስኪ አንድ ቁጥር ጻፍልኝ እስኪ። እሺ ሰዓት መያዝ የሚችል ሰው አለ? ፊት ለፊት እያሳየ ቢሆን ደግሞ ሳሊ ሞዴሬተር አለ? የለም። ክርስቶፎሮስ ይሁን ሊቀ ጉባኤ ፍትኝ ባርኩኝ። እግዚአብሔር ይፍታ የማይሰራ ኃጢአት። ክርስቶፎሮስ ጤና ይስጥልኝ። አውራ ይስጥልን አባታችን። ሁላችሁንም ሰላም ብያለሁ። ሰዓት እዛለው ኢዮባ ስክሪን ላይ ያሳያል። ኦኬ እንትን አለዎት አይደለ? ታች ሞዴሬተር የለኝም። ኦኬ ልስጦታ እንትኑ እንዴ እንትኑ እሺ እንትን ላይ እስቲ ቆይ ታች ልጻፍልዎት የኔን አንድ ቁጥር የጻፍኳትን ወይም ከላይ ጫና አድርገው የክርስቶፎሮስን ስክሪን ነካ ሲያደርጉት ስሙን ሲነኩት ከዛን ፕሮፋይሉ ይመጣል። ከዛ 3 ነጠብጣብ ከዛስ 4 አሉ የበሩ ያ መጥቷል። አንዴ በትልቁ ቆይም ደግሞ ቆይ ይወባሉ ሰደውና እሺ ከዛ እዚህ ጋር መጥቷል አባታችን። መልካም ያው ሁለታችንም መውጣት አንችልም። ርዕስ ከመረጥን ያው በርዕሱ ላይ ሁለታችንንም ታስቆመናለህ። ፐርሰናል ምናምን ነገር አይነሳም። ትምህርት ላይ ብቻ ከመጽሐፍ ቅዱስና ከአባቶች ትምህርት እንዲተባባል ነው። መቀጠል እንችላለን። ማን ይጀምር? እርሱ ይጀምር። ስንት ደቂቃ ላድርግላችሁ? የመጀመሪያውን ዙር ስንት ይሁን? ሀሳብ ይስጡ። እርሶም የኛ ብቻ እንዳይሆን ቃና ሀሳብ ይስጡ። ስንት ሚውት ወተን ያንሱና ማይክ ወተን ያንሷት። ርዕሱን ያወጣችሁት እናንተ ናችሁ። እናንተው ማብራሪያና መግቢያ ስጡበትና ቀጥሎን የተናጋሪ ይሆናለሁ። ምንድነው የሚሆነው? ያሰብኩትኝ እኔ የመጀመሪያ ዙር ላይ 5 ደቂቃ ኢዮባ ተናግሮ በጥምቀት ዙሪያ ላይ የምናምነውን ኦርቶዶክሳውያን እርሶም 5 ደቂቃ ቢያወሩ፣ ከዛ በኋላ ደግሞ በሁለተኛው ዙር ላይ ኢዮባ ያወራውን እርሶ ይሄ ከመጽሐፍ ቅዱስም ከቤተክርስቲያንም አባቶች አንጻር ስተት ነው ብለው ቢሞግቱ፣ ኢዮባም ደግሞ እንደዛው ቢሞግት 5 ደቂቃ የሚያንሳችሁ ከሆነ ይጨመራል። ከዛ ሶስተኛው ላይ ጥያቄና መልስ ከፈለጋችሁ 10 ደቂቃ ቢሆን ካነሰም መጨመር ይቻላል። ከዛ አራተኛው ዙር ላይ 5 ደቂቃ ማጠቃለያ። ኢዮባ የሆነ ነገር በል። ይቻላል። በቃ ቆንጆ ነው። 5 ደቂቃ ሊያዝላችሁና እንደ ከፍል አድርገው። እሺ ማን እኔ ልጀምር? የመጀመሪያውን ዙር 5 ደቂቃ ላይ ጥምቀትን በተመለከተ ከድነት ጋር ያለውን ግንኙነት አለው ብላችሁ ከሌለው ደግሞ የለውም ብላችሁ ነው ማለት ነው። ከመጽሐፍ ቅዱስም ከቤተክርስቲያን አባቶችም የጠቀሳችሁ የምትቀጥሉ የመጀመሪያው ዙር እሱ ነው። ኢዮባ ትጀምር። እሺ ጀምራለሁ፣ ችግር የለው። እሺ አባታችን ይፍቱኝ ይባርኩኝ ብያለሁ። ቀጥታ ወደ ርዕሱ ስገባ ጥምቀት ለድህነት የሚለው የቤተ ክርስቲያን ዋነኛና ተቀዳሚ ትምህርት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የሰጠን ትምህርት ስለሆነ ማለት ነው። ይህን ትምህርት ዲፌንድ ስናደርግ የምንድንበት መሰረታዊ ትምህርት ስለሆነ ነው። ይሄ በቤተ ክርስቲያን ታሪክ ውስጥ የታመነና የታወቀ ትምህርት ነው። ለሺህ ምናምን ዓመት ምናልባትም እስከ ዝንግሊን መነሳት ድረስ ቤተክርስቲያን የምታምነው ይህንን ነው። በጉባኤም ደረጃ እንዲሁም ደግሞ አባቶች ሁሉ የሚስማሙበት ትምህርት ነው። ምን? ጥምቀት። ከመጽሐፍ ቅዱስ እንጀምርና ከዛ ወደ አባቶች እንሄዳለን ማለት ነው። ወደ መጽሐፍ ቅዱሱ ስንመጣ ሰዎች በኃጢአት በበደል ወድቀው ነበረ። የሚያነሳቸው ያስፈልጋቸዋል። ከሰው ሊሆን አልቻለም። አጠራጠር እያደረግን ነው የምንነጋገረው ባለችን ደቂቃ። ከሰው ሚያድን ስለሌለ አንድያው የአብ ልጅ ሰው ሆነና አዳነን። በሞቱ ሲያድነን አዳማዊ ሆነን ተቀብረን ሞተን የነበርነውን እርሱን እንድንመስል መንገድን ሰጥቶናል። ምን ብሎ? ያመነ የተጠመቀም ይድናል ብሎ ማለት ነው። ለመዳን ምን አስፈልገው አለ?
ጌታ ኢየሱስ ክርስቶስ እኔ የሰራሁላችሁን ስራ እመኑ፣ ከዛ ደግሞ በጥምቀት በኩል ከእኔ ጋር አንድ ሁኑ አለ። የቱ ጋር ነው ይህን ያለው? ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቀ ማንን ለብሷል አለ? ክርስቶስን ለብሷል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ብሏልና ጥምቀት ምንድነው? ክርስቶስን መልበስ ነው። ሰው ክርስቶስን ሳይለብስ ሊድን ይችላል? ክርስቶሳዊ ሳይሆን ሊድን ይችላል? በፍጹም አይችልም። ጥምቀት እንዴት ነው ክርስቶሳዊ የሚያደርገው ከተባለ ማስረጃ አለ። የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ ሐዋርያቱን ከትንሣኤ በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን ማለት ነው ደቀ መዝሙር መሆን ከተባለ? በሌላ ስፍራ እዚሁ ወንጌል ላይ በወንጌላችን ማለት ነው ደቀ መዝሙር መሆን የሚለው ወይም ደቀ መዝሙር የሚለውን የጌታ መሆን ብሎ ይተረጉመዋል ማለት ነው። ስለዚህ ሰዎች አምነው ሲጠመቁ ነው የጌታ የሚሆኑት ማለት ነው። ታዲያ ጥምቀት ለድነት አይደለም የሚሉ ሰዎች የሚጣረሱት ከማጋ ነው ሲባል ከጌታ ትምህርት ጋር ነው ማለት ነው። ጴጥሮስን በመልእክቱ ምን ብሎ ተናግሯል? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናግሯል። አባታችን ሚዩት ቢያደርጉት የእርሶ ድምፅ ወደዚህ ስለሚመጣ ጥምቀት ያድነናል ብሎ ተናግሯል ማለት ነው። እኛ የጴጥሮስ ልጆች ስለሆንን ጴጥሮስ እንዳለ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብለን እናምናለን ማለት ነው። እንዲሁም ደግሞ የጳውሎስን የድህነት መንገድ መመልከት እንችላለን። በሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ሳኦል እያለ በደማስቆ መንገድ ጌታ እንዳገኘው ይናገርና ለምን ታሳድደኛል ይለዋል ጌታ። ከዛ እኔ ማሳድድ አንተ ማነህ? ይሄ የቃላት ልውውጥ ከተደረገ በኋላ ወደ ከተማ ሂድ፣ የምታደርገውን በዛ ይነግሩሃል አለው። ካመነ በኋላ ወደ ከተማ ገብቶ ነበረ። ወደ ከተማ ከገባ በኋላ ሐናንያ ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ጥምቀት ምንድን ነው ሲባል ጳውሎስ ያገኘውን የምናገኝበት ነው ማለት ነው። እርሱ ምንድን ነው? ከኃጢአት መንጻት፣ ከኃጢአት መታጠብ። ይህንን የሚነግረን መጽሐፍ ቅዱሳችን ነው ማለት ነው። በሐዋርያት ሥራ ምዕራፍ ቁጥር 38 ላይ የምናገኘው ደግሞ ሐሳብ አለ ከዚሁ ከኃጢአት ስርየት ጋር በተያያዘ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞቹ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ምን ታገኙ ዘንድ? የኃጢአት ስርየት። አያችሁ፣ ጥምቀት ለኃጢአት ስርየት አይሆንም የሚል ሰው መጽሐፍ ቅዱስን ያልተቀበለ ነው ማለት ነው። ቃል በቃል ነው የሚለው። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል እንዳለ ጴጥሮስ እዚህም ጋር ትድኑ ዘንድ የኃጢአት ስርየት ታገኙ ዘንድ ማለት ነው ተጠመቁ ሲባሉ እንመለከታለን። የዮሐንስ ወንጌል ምዕራፍ 3ን በዚህኛው ምዕራፍ የመጨረሻ ላድርገውና ከኒቆዲሞስ ጋር በነበረው ምልልስ የምናገኘው ሐሳብ አለ። ምን ይላል? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ወደ እግዚአብሔር መንግሥት ለመግባት ምን ያስፈልጋል? ከመንፈስና ከውሃ መወለድ። እርሱ ምንድን ነው? ጥምቀት። የቤተ ክርስቲያን አባቶች በአንድ ድምፅ ይህንን ጥምቀት ብለው ፈተውታል። እኛም ጥምቀት ብለን እንፈታለን። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ አሁንም ድረስ የሚታመነው ትምህርት ይሄ ነው። ይህንን ጥለን ወዴት ነው የምንሄደው ከተባለ እንደው ከዚህ ተቃራኒ ሀሳብ ከተነሳ የጌታ ትምህርት አይደለምና ከቤተ ክርስቲያን ውጡ እንደማለት ወይንም ክርስቶሳውያን አትሁኑ እንደማለት ይሆናል። እግዚአብሔር ይስጥልኝ። እሺ፣ ሰዓት ከነ በትክክል ነው የተጠቀምከው ዮባ፣ እናመሰግናለን። በመቀጠል ደግሞ ቃና 5 ደቂቃ ተጠቅመው ጥምቀት ለመዳን አይደለም ብለው ከሆነ የሚያምኑት እሱን ማስረጃዎችን እየጠቀሱ 5 ደቂቃዎት ሲያልቅ ደግሞ ይጨርሳሉ ማለት ነው። ይቀጥሉ። ላይ ኖት ሚዩት ሚዩቷን ያንሷታ። አመሰግናለሁ። በመጽሐፍ ቅዱስ ኃጢአትህ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ የሚሉ ተደጋጋሚ ቃላቶችን እናገኛለን። ይህ የማይካድ ነገር ነው። ጌታችን ኢየሱስ ክርስቶስም ታላቁን ተልእኮ ለሐዋርያት ሲሰጥ ሁሩ ውስተ ኩሉ አሕዛብ ሁሩ ወመሃሩ ኩሉ አሕዛብ ወእዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ በማለት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እንዲያጠምቁ ታላቁ ተልእኮ ተሰጥቷቸው ሂደዋል። ይህ ምንም የሚያጠራጥር ነገር አይደለም። እዚህ ላይ እኔ እንደ ተሐድሶ
ጥምቀት ኃጢአት ያስተሰርያል፣ ጥምቀት ኃጢአት ያስተሰርያል። የኃጢአት ስርየት ጥምቀት ሲል ቤዛነትን ያሰጣል ማለት ግን አይደለም ብዬ አምናለሁ። ጥምቀት ቤዛነት ቢሆን ኑሮ ኢየሱስ ተጠምቆ እዚያ ላይ ስራውን በጨረሰ ነበር። ጥምቀት ስርዓት ነው። ከስርዓት ጋር ደግሞ ከላኪው ጋራ ከአባት ጋራ መተባበር ነው። ስርዓትነቱ ትብብር ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክርስቶስ ተጠመቀ ማለት ለኃጢአት ስርየት አይደለም። ጥምቀት የኃጢአት ስርየት አይደለም። ክርስቶስ ሞተ ቤዛ ሆነ ሲባል ለቤዛነት አይደለም። ክርስቶስ ለእኛ ትእዛዝንና ስርዓትን ሲሰጥ አደረገው። ያንን ስርዓት እኛ ስንፈጽም፣ በተለይ ጥምቀት ነው ርዕሳችን፣ ጥምቀትን ስንፈጽም ከክርስቶስ ጋር በመተባበር አንድ አማኝ በክርስቶስ አመንሁ የእግዚአብሔር ልጅ ሆንሁ ብሎ በአፉ መስክሮ ባይጠመቅ እንደ ክርስቲያን አይቆጠርም። በመጀመሪያቱ ቤተክርስቲያንም ካመነ በኋላ ተምሮ ምን እናድርግ ሲል መጠመቅ ነው። ውሃን ነው እንዳልጠመቅ የሚከለክለኝ ምን አለ ሲል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዷል አለው። የእግዚአብሔር ልጅ እንደሆነ አምኛለሁ ሲል ይሄ ሰውዬ እዚህ ላይ ነው የዳነው። ቀጥሎ ጥምቀቱ ለምንድን ነው የሚጠምቁ? ተጨማሪ ደህንነት ሊያሰጠው ሳይሆን ከክርስቶስ ጋር የክርስቶስን ሞት በጥምቀት ለመተባበር ያደረገው ታላቅ ምስክርነት ነው። ክርስቶስ ሞተ። ጥምቀት አንዲት ናት የሚባለውም ከዚህ የተነሳ ነው። አንድ ሰው ሁለቴና ሶስቴ አይጠመቅም። ጥምቀት አንዲት ናት። ምክንያቱም ክርስቶስ አንዴ ለኛ ሞተ፣ ተደጋጋሚ ስላልሞተ። ሁለቴ ሶስቴ ቢሞት ኑሮ ጥምቀትንም በዚያው ልክ እንደጋግመው ነበረ። ነገር ግን ለአንድ ሞቱ አንድ ጊዜ ብቅ ጥልቅ በማለት ብቻ ሞቱንና ትንሣኤውን እናበስራለን፣ ከእርሱ ጋር መተባበር እናደርጋለን። ሐዋርያው ጳውሎስም ይሄንን ነው የሚገልጠው። ሌሎች ጥቅሶች ለኃጢአት ስርየት ማለት እነዚያ ሰዎች ሲጠመቁ መጀመሪያ ላይ በሕይወታቸው በነበሩበት አይዛባዊ ልምምድ፣ አይሁዳዊ ልዩ ልዩ ልምምድ ነበራቸው። ይሄ ምድራዊ የሆነ ከእግዚአብሔር ፊት ርቀው የነበሩበት ከእግዚአብሔር ፊት ተለይተውበት የነበረበት ሕይወት የኃጢአት ስርየት፣ ንስሐም እኮ ራሱ የኃጢአት ስርየት ነው። ንስሐም የኃጢአት ስርየት ነው። ነገር ግን ንስሐ የኃጢአት ስርየት ስለሆነ በንስሐ ነገሩ አይቋጭም። በኦሪት መስዋዕት ማቅረብ የኃጢአት ስርየት ነበረ፣ በዚያ አይቋጭም። እንዲያውም ጌታችን ኢየሱስ ክርስቶስ አሌለክሙ ጸሐፍት ወፈሪሳውያን እለትከይዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ወተጠሚቆ ትረስይዎ ካዕበተ ገሃነም፣ የብሱን በእግር ባህሩን በመርከብ እየዞራችሁ አንድ ሰው ለማጥመቅ ትዞራላችሁ፣ ካጠመቃችሁት በኋላ ግን መልሳችሁ የገሃነም ልጆች ታደርጋላችሁ ተብሎ ሲነገር ያ ጥምቀት ለስርየት ኃጢአት አይደለም። ጥምቀቶች ሁልጊዜ የራሳቸው ተልእኮና መልእክት አላቸው። አንድ ነገር ማረጋገጥ ያለብን ኢየሱስ ክርስቶስ እንኳንስ የኛ ጥምቀት ይቅርና የኢየሱስ ጥምቀት እንኳን ለኛ ቤዛችን አይደለም። ለኛ ቤዛችን አይደለም። የኢየሱስ ክርስቶስ ቤዛችን ሞቱ ብቻ ነው። በዘላለም ሊቀ ካህናትነት በዘላለም መስዋዕት በአብ ፊት ራሱን አቅርቦ በእግዚአብሔር ቀኝ ለዘላለም የተቀመጠ የተባለው ቤዛችን እዚያ ላይ ነው ያለው እንጂ በጥምቀት ቤዛነት፣ በቁርባን ቤዛነት፣ በንስሐ ቤዛነት የሚገኝ ከሆነ ቤዛነቱ ተሸርሽሯል፣ ተከፋፍሏል። ስለዚህ የትልቁ የመስዋዕቱ ስርዓትም ተዛብቷል ማለት ነው እና ለመስዋዕቱ ነው ትልቁ ክብር የሚሰጠው። ይሄ ማለት ግን አማኞች እያመኑ መጠመቅ፣ ከክርስቶስ ጋር መተባበር፣ ሞቱን መምሰል፣ በሕይወታቸው መገለጥ ግዴታቸው ነው። ሰዓት ጨርሰዋል ቃና። እሺ እናመሰግናለን። አንደኛውን ዙር ርዕሳችሁን ጠብቃችኋል ብዬ አስባለሁ። ጥሩ አድርጋችሁ ፈጽማችኋል። አሁን ወደ ሁለተኛው ዙር እሱ ምንድነው ቃና ያነሱት ላይ ኢዮባ ወንድማችን ሪፍሌክሽን ትሰጣለህ። እንደዚሁም ደግሞ ኢዮባ ያነሳው ላይ ቀጣይ ሲደርሶት እርስዎ ይሰጣሉ ማለት ነው። 5 ደቂቃ ነው አሁንም ያለው። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ።
ቀጥታ ያነሷቸውን ሐሳቦች እንመልከት። የመጀመሪያው ሮሜ 6:4ን ጠቅሰዋል። ለድህነት የሚለው በነገራችን ላይ አስቀድሞ አወዛጋቢ ነገር እንደተናገሩ ልጠቁማችሁ እወዳለሁ። ለምን ከተባለ አዎ ለኃጢአት ስርየት የሚል በመጽሐፋችን ላይ አለ ይሉና መልሰው ግን ለኃጢአት ስርየት አይደለም ይላሉ። እንዴት ነው የሚለውን በኋላ በጊዜያቸው ያብራሩልናል። ወደ ሐሳቡ ስመጣ ሮሜ 6:4 ላይ ከቁጥር 3 ጀምሬ ላንብብላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል። ስለዚህ ጥምቀት ከሞቱ ጋር አንድ ለመሆን ምን ያልነው ነው? የተጠመቅነው ነው ማለት ነው። ከክርስቶስ ሞት ጋር አንድ የምንሆንበት ነው። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም የሚለው እንድንመላለስ ነው። እንድንመላለስ ተጠመቅን ማለት የተጠመቅነው አሮጌውን ማንነት ትተን በአዲስ ሕይወት ለመመላለስ ነው። ምክንያቱስ አዲስ ሕይወት ስላላገኘን ነው አምላክ ሰው መሆን ያስፈለገው አዲስ ሕይወት ሊሰጠን። የሰጠንን በምን ተቀበል ነው? በጸጋ መቀበያው በጥምቀት በኩል ማለት ነው። ስለዚህ ሮሜ 6 ለድህነት መሆኑን በተለይ የጥምቀት ቴዎሎጂ በደንብ የተብራራበት ነው። እንቀጥል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በአዲስ ሕይወት ለመመላለስ ከሞቱና ከትንሣኤው ጋር መተባበር ያስፈልጋል። እርሱም በጥምቀት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እንላለን? እንተባበራለን። በሞቱ የተባበረ ነው በትንሣኤው የሚተባበረው። ይህንን ደግሞ የምናገኘው እንዴት ነው? በጥምቀት። እሺ፣ ከዛ ምን የሚል ሐሳብ ተነሳ? ክርስቶስ የተጠመቀው ለኃጢአት ስርየት አይደለም የሚል ነገር አነሱ። ማን ነው ክርስቶስ የተጠመቀው ለኃጢአት ስርየት ነው ብሎ የተናገረ ነው ወይስ ራሱ ጥያቄ ፈጥሮቦት ነው የሚለው? እንግዲህ ፈጥሮቦት ከሆነ በዚሁ ልነግሮት እወዳለሁ። ኢየሱስ ኃጢአት የለበትም፣ ንጹህ እና ለኃጢአት ስርየት ሊጠመቅ አይችልም። የዮሐንስ ጥምቀት ከተነሳ የሐዋርያት ሥራ ምዕራፍ 19 ላይ ሄደው ማንበብ ይችላሉ። ዮሐንስ ያጠምቅ የነበረው ለንስሐ ነው። ክርስቶስ ደግሞ ለእኛ የፈጸመልንን እርሱ ለኃጢአት ስርየት ተጠመቀ የሚል ሐሳብ እኛም አላነሳንም፣ ከየት እንደሰሙት ባላቅም ማለት ነው። ከዛን ባይጠመቅ እንደ ክርስቲያን አይቆጠርም የሚል ነገር በመሃል ላይ ሲናገሩ ሰማው። ሰው አምኖ ካልተጠመቀ ወይም ባይጠመቅ እንደ ክርስቲያን አይቆጠርም አሉ። እግዚአብሔር ያክብርልን። ውይይቱ እዚህ ጋር ነበር የሚያበቃው፣ ግን ሰዓቱን ጠብቀን እንጨርሰው በሚለው ነው እንጂ ሰው ከጥምቀት ከተለየ ክርስቶስን አልለበሰምና በእምነት ብቻ ሊድን አይችልም። ይሄ ፕሮቴስታንታዊ አስተምሮ ነው። ይሄ ፕሮቴስታንታዊ አስተምሮ ደግሞ በቤተክርስቲያን ታሪክ ውስጥም ትምህርት ውስጥም የለም። ከዛ ተመለሱ ነው የኛም ሐሳብ። የሚታደስ ነገር የለም፣ ራሳችሁን አድሱ የሚል መልእክት አዘል ነው ማለት ነው። ከዛን ጥምቀት ምስክርነት ነው ብለዋል። ጥያቄና መልስ ላይ ከየት እንዳመጡ ጠይቆታለሁ። ከዛን የኢየሱስ ጥምቀት ቤዛ አይደለም የሚል ነገር አነሱ። የኢየሱስ ጥምቀት የሚለውን ቅድም ስለመለስኩኝ ቤዛ የሚለውን ሐሳብ እንዴት እንደተረዱት ባላቅም ቤዛነትን ስናነሳ የክርስቶስ ቤዛነት ሰው ከመሆኑ ነው የሚጀምረው። ሰው ሳይሆን አይደለም መስቀል ላይ የተሰቀለው። ቤዛነት ምንድን ነው ከተባለ ክፍያነት ነው። ክፍያን ያገኘነው ደግሞ እርሱ ዘላለማዊ ቃል ዘላለማዊ አምላክ ከድንግል ሞት፣ ረሃብ፣ መገረፍ እነዚህ ነገሮች የሚስማሙትን መከራ መቀበል የሚስማሙትን ስጋ የራሱ አድርጎ በስጋ በኩል ነው መከራን የተቀበለልን ማለት ነው። ስለኛ የሞተው በስጋው ነው። እነዚህን ነገሮች ያደረገው ዘሎ ዕለተ ዓርብ በቃ ኢየሱስን ያወቅነው ዕለተ ዓርብ ነው አይደለም። መልአኩ መጥቶ የእግዚአብሔር ልጅ ትወልጃለሽ እሱም ደግሞ የዓለም መድኃኒት ነው ለዓለም ሁሉ መድኃኒት የሆነውን ትወልጃለሽ ብሎ ሲያበስራት ከብስራቱ ማነው ከጽንሰቱ ይጀምራል ማለት ነው ቤዛነቱ እንጂ መስቀል ላይ ብቻ ነው ብሎ በብቻ ካጠሩት አስቸጋሪ ይሆናል ማለት ነው። ይሄን ከየት እንዳመጡት በኋላ ላይም ስለምጠይቅ ማለት ነው። የመጨረሻ ሐሳብ 40 ምናምን ሰከንድ ስላለኝ ቅድም ያነሳናቸው ጥቅሶች አሉና አንዱንም አልተቃወሙም። ታዲያ ተሐድሶነት ምንድን ነው? መጽሐፍ ቅዱስ አዎ ለኃጢአት ስርየት ብሎ ይላል፣ ግን ብለው ደግሞ አይ ለኃጢአት ስርየት ብዬ አላምንም ካሉ የሚያድሱት ወደ ራስዎት ሐሳብ ነው ወይስ ወደ መጽሐፍ ቅዱስ? ወደ መጽሐፍ ቅዱስ ካሉ ይኸው ስንጠቅስ እኮ አላምንም አሉ፣ ወይንም ደግሞ አልቀበልም እያሉ ነው። ታዲያ ወዴት ነው የሚታደሰው የሚል ጥያቄ ያስነሳል። እግዚአብሔር ያክብርልኝ። ሮሽ ዮባ እናመሰግናለን። 10 ሰከንድ እያለ ነው የጨረስከው። አሪፍ ነው። አሁን ቃና ማይኮትን ያንሱና ዮባ ቅድም እና አሁን ላይ ያነሳቸው ሐሳቦች ላይ 5 ደቂቃዎችን እዝለታለሁ። እዛ ላይ የካውንተር አታክ ያደርጋሉ ማለት ነው። ይቀጥሉ። ወንድሜ ካነሳቸው ሐሳቦች ላይ እኔም
ተቃውሞ አለኝ። አንደኛ የኢየሱስ ክርስቶስ ቤዛነት ከጽንሰቱ ጀምሮ ነው እንጂ ቀራንዮ ላይ ዘሎ አይደለም ብሏል። ይሄ ፍጹም ስህተት ነው ባይነኝ። እኔ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ የተጸነሰው ከጽንሰት ጀምሮ ቤዛ ሊሆን ሳይሆን ስደቱም ሁሉ ቤዛነታችን አይደለም። ወደ ቀራንዮ የሚሄድ የእግዚአብሔር በግ ነው። በጉ ቀራንዮ ላይ ነው የሚሰዋው። ካህኑ እዚያ ላይ ነው። መስዋዕቱም እዚያው ነው። መሰዋውም እዚያው ነው። ጽንሰት ላይ መሰዊያ የለም፣ ሊቀ ካህናትም የለም። ስለዚህ ኢየሱስ ክርስቶስ እንደ መልከጼዴቅ የዘላለም ካህን ሲባል መልከጼዴቅ ከአብርሃም ጋር በተገናኘባት ቅጽበት 30 ደቂቃ ትሁን 20 ደቂቃ አትታወቅም፣ አጭር ንግግር ነው የተነጋገሩት። መልከጼዴቅ ህብስትና ወይኑን ይዞ ወጥቶ ተቀበለው። አብርሃም ከአስራቱ ሰጠው። መልከጼዴቅ አብርሃምን ባረከው። ይህች ብቻ ንግግር ተጠናቀቀች። መልከጼዴቅ አባትና እናት የሉትም፣ ለዘመኑ ጥንት የለውም፣ ምንም አይታወቅም ተባለ። ነገር ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ተባለ። ካህንነቱ እዚያች ላይ ከአብርሃም ጋር የተገናኘባት ህብስትና ወይንን ይዞ የቀረበባት ሰዓት ናት። አብርሃም ተፈስሐ አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግር እየ ስትል ቤተክርስቲያኗ እዚያ ላይ ያለውን የመልከጼዴቅን እና የአብርሃምን ግንኙነት ጠቅሳ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል አብርሃም ቀኔን ያይ ዘንድ እሺ አይ ቲንክ እናስወርዳቸው ይሆን እንደና ይመለሱ ወይስ እንዴት ይሻላል? ዘግቶባቸውም ሊሆን ይችላል ባትሪ። ወርዶ ይመለሱ ክሮሲ። ግን ራሳቸው ናቸው ወረዱ። ቆይ እንሞክር። እሺ ሊቀ ጉባኤም ሚዩት አድርገው ነው ቁጭ ያሉትና አንዴ ራስዎትን አሳድጉና እዛ ላይ እስኪመጡ ታፕታፕ እናርክ። በትልቁ ይሆነ እሺ 3 ደቂቃ ላይ ነው ያቆሙት። ከስር ካሉ ምናልባት አንድ ቁጥር ይጻፉ። ቃና ከስር ካሉ ትንሽ ቢዚ ነገር አለውና ኮፕሊንኩ ከፍ አድርጉት። አንዴ ቀስት ኮፕሊንክ አንዴ ቶሎ በሉ። 1.8 ነው ያለው። ከስር አንድ ቁጥር እየጻፉ ነው መጣዋል። ልኬላችኋለሁ። አንዴ ቀስት ኮፕሊንክ አድርጉ። እሺ ረስታችሁታል። ቶሎ በሉ። ልኬልዎታለሁ። ቃና ይቀበሉ። ፖስትም እያደረጋችሁት ሪፖስት አድርጉ። ልኬልዎታለሁ። ሜቢ ቢካሎት ገስት ይላኩ ወይ አይ ቲንክ እየደረሳቸው አይደለም መሰለኝ። ልኬልዎታለሁ ወይ ገስት ይላኩ። ምናልባት ኔትወርክ ከሆነ አንዴ ወጥተው ይመለሱ። ቤቱን ፎሎ አድርገውታል ብዬ አስባለሁ። ወይ ወጥተው እንደገቡ ወይ አንድ ቁጥር ይጻፉ ወይ ገስት ይላኩ። ቃና የሉም እኮ ይታያል። አንድ ሲጽፋ ሙሉ ወጥቶ ከተመለሱ ድንገት ኢንቫይት ተደርጎም ላይ ገቡ ስለሚችሉ ከቲክታክ ወጥቶ ይግቡ። ድጋሚ ኢንቫይት ተደርጓል። ኢንቫይት ተደርጓል። ቃና ካሉ እንዳለ ይውጡና ተመልሰው እንደገና ይግቡ። ኮፕሊንኩና ታውን ከፍ አድርጉ። እሺ ቀጥሉ። አይ ምናልባት አንዳንድ ሰዎች ከዚህ በፊትም ራሳቸው እያስወጡ መርጌታ ወጥ መልሳተው ወጡ የሚሉ ሰዎች አሉና ምናልባት እኔ እንደዛም እጠራጠራለሁ። አይ እንደሱ አይደለም። ቃና በምንም ተአምር ሊቀ ጉባኤ ያሉ እንደውርሶን እንኳን ይበሉና ቢጠራጠሩና ያከብሩኝም ብለው እኛ አባቶች ያለንን ክብር ኦርቶዶክሳውያን ያውቃሉ። እና ሊቀ ጉባኤ ያሉ ታላላቅ መምህራን እያሉ በፍጹም ማንም እንደዚህ አላደረገም። ሁሉም ሰው አይቶ አልስታክ ነው ያደረገበት። እና የው ሰዓቱንም አቁም የለውታል። ምንም የተመረጡ ሁለታችን ሞዴሬተር ያለንና ማን የሚቀጥሉ ቃል
አሁን ይቀጥሉ። 3 ደቂቃ ቀርቶታል። ይቀጥሉ። ጥምቀት ላይ ርዕሰ ጉዳዩን ጥምቀት ላይ አድርገው ይቀጥሉ። እሺ። ስለዚህ ጌታችን ኢየሱስ ክርስቶስ እንግዲህ እንደገና ልድገመው መሰለኝ፣ ጌታችን የተጠመቀውም ለራሱ ነው። በሱ ጥምቀት ልክ እንድንጠመቅ ቢያዝዝ ኑሮ 30 ዓመት ሳይሞላን በ40 ቀንና በ80 ቀንም እየተጠመቅን ያለ ነው። ሳናምን እየተጠመቅን ያመነ የተጠመቀ ከሚለው ይልቅ የተጠመቀ ያመነ በሚል አካሄድ ነው እየሄድን ያለ ነውና ስርዓተ ጥምቀቱ ራሱ ትክክል አይደለም። ለጥምቀት የሚፈጸመው አፈጻጸሙ ስርዓቱ በቤተ ክርስቲያኒቱ ትክክል አይደለም። ይሄ የተዛባ ነው። ተሐድሶ ያስፈልገዋል፣ መታረም ያስፈልገዋል። ጌታችን ኢየሱስ ክርስቶስ ሲጠመቅም ሲጾምም የራሱን አካሄድ ጠብቆ ለመሄድ እንጂ መጾሜ ለእናንተ ቤዛ ነው፣ መጠመቄ ለእናንተ ቤዛ ነው ሊል አይደለም። እሱ እየገሰገሰ ያለው ወደ ቀራንዮ ነው። ቀራንዮ ለመድረስ የሚፈጽማቸውን ጉዞዎች ነው እያከናወነ የሄደው። ቀራንዮ ላይ ነው ሁሉ ነገር የተጠናቀቀው። መጸነስ ቤዛ ቢሆን፣ መጠመቅ ቤዛ ቢሆን፣ ቅዱስ ቁርባን እንኳን ጸሎተ ሐሙስ ላይ ቤዛ ቢሆን እዚያ ላይ ቢያበቃ ነገ የሚፈሰው ብሎ ስለ ነገ የሚፈስ ደም ባልተናገረ ነበር። ስለዚህ ሁሉ ነገሩ አብ የተቀበለው የዘላለም መስዋዕት ቀራንዮ ነው እንጂ ጥምቀት ጋር ምንም የሚያገናኘው ነገር የለም። አሁን የኃጢአት ስርየት የምትለዋት ከቤዛነት ጋር ልትቀላቅሏት ነው። የኃጢአት ስርየት በተለያየ መንገድ ኃጢአት ይፈጸማል፣ በተለያየ መንገድ ስርየት ይገኛል። ወንድሜን አስቀይሜው ኃጢአት ከሰራው እኮ ይቅር በማለትም የኃጢአት ስርየትን አገኛለሁ። ዋሽቼም እኮ ዋሸውኝ ብዬ ንስሐ ገብቼ የኃጢአት ስርየት አገኛለሁ። ይሄ ማለት ግን ቤዛነት አይደለም። ስለዚህ ተጠምቄ የኃጢአት ስርየት አገኘው ማለት የጸሎተ ሐሙስ ዕለት ወይም ደግሞ ቅዱስ ቁርባን ዛሬ ተቀብዬ የኃጢአት ስርየት አገኘው ማለት የዘላለም ቤዛነት አገኘው ማለት አይደለም። ቤዛነት ድግግሞሽ የለውም። በአንዱ በኢየሱስ ብቻ በእርሱ ብቻ የተከናወነ ስራ ነው። ማናችንም ጣልቃ የምንገባበት አይደለም። የኛ ስራ ድርሻ የለውም። ጥምቀታችን ስርዓት ነው። ከአብና ከመንፈስ ቅዱስ ከልጁም ጋር ህብረት ለማድረግ የምንፈጽመው ስርዓት ነው። ቤዛ ነው ካላችሁኝ የኃጢአት ስርየት የምትለዋና ቤዛነትን እንወያይባት። ብዙ የኃጢአት ስርየት ማግኛ መንገድ ስላለ፣ ስለዚህ እኔ የምለው ወንድሜ አሁን ቅድም ሁሉንም አንዱንም አልጠቀሰውም ማለት ስለጠቀስከው ጥቅሱን እኔ ራሴ እዚህ ቦታ ብዬ መድገም አስፈላጊ አይደለም። ነገር ግን ሐሳቡን ነው እኔ ደግሞ የምፈልገው ሐሳቡን። ለምሳሌ እኔ አሁን የጴጥሮስን ስለዚህም ጥምቀት ምሳሌ ሁሉ አሁን ያድነናል ብለኛል። እሱን ክፍል እስቲ ደው ተስማምተን በጋራ ጊዜ ያንተም ጊዜ የኔም ጊዜ ሳይሆን በጋራ ጊዜ አውጥተን እናንብበው፣ ወይም ደግሞ ካስፈለገ በእኔ ጊዜ እኔ ያነበዋለሁ። አመሰግናለሁ። እኛም እናመሰግናለን። ቃና በሰዓት ነው የጨረሱት። 1-3 ሰከንድ ሲቀር አሪፍ ነው። እሺ አይ ቲንክ ጥያቄና መልስ ላይ ነው የደረሳችሁት። አሁን ቃናም ማይክዎትን እንደተነሳ ነው በየው ማይክን ታነሳና ጥያቄ 10 ደቂቃ ዛለሁኝ። ለጥያቄ 10 ደቂቃ ነው ቅድም ያልኳችሁ የነበረው የተስማማችሁት እና 10 ደቂቃ ትጠይቃችኋለህ። ቃናም ያው አጭር መልስ ከሆነ የሚፈልገው አጭር መልስ ይሰጣሉ፣ ማብራሪያ ከሆነ የሚፈልገው ማብራሪያ ይመልሳሉ ማለት ነው። ኋላም ኢዮባ በተራው እንደዛ ያደርጋል። ስለዚህ ኢዮባ ዝግጁ ነህ? ዝግጁ ነኝ። ቃና ማይኮትን ያንሱና ጥያቄ እና መልስ ስለሆነ 10 ደቂቃ ጠይቆት ከዛ 10 ደቂቃ ደግሞ በኋላ ላይ ይዤሎት እርሶ ይጠይቁታል። ጥምቀት ላይ ትኩረት አድርጋችሁ በተለይ እንደዛ ተጠያይቁ። እሺ አስጀምረዋለሁ። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ኢየሱስ የተጠመቀው እርሶ ስላነሱት ነው እንጂ ኢየሱስ ጥምቀት አልነበረም ርዕሱ። ያው ብዙ ትንሽ የተወሰኑ ከርዕስ ወጣ ብለውብኛል። ችግር የለውም። ኢየሱስ የተጠመቀው ለራሱ ነው ብለዋል። ምን ሊያገኝ ለራሱ? አጭር መልስ ምን ሊያገኝ? ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ለንስሐን የተጠመቀው ንስሐ ሊገባ ሲጀመር ለኃጢአት ስርየትም አይደለም። ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ከዓለም ለመለየት መጠመቅ መለየት ነው። እሺ ከዓለም ለመለየት ነው የተጠመቀ የሚለውን ያሳዩ ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ
አውዱን እኮ ነው የምትረዳው። የግድ ለእያንዳንዷ ቃል ጥቅስ መጠበቅ አለብህ እንዴ? ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኝም። እሺ ወደ ቀጣይ ጥያቄ ልሂድ። እሺ ጥምቀት ምስክርነት ነው ብለው ነበር። ማስረጃ የቱ ጋር ነው ምስክርነት የተባለው? ጥምቀት ምስክርነት ነው የተባለው የቱ ጋር ነው? ቅድም ምስክርነት ነው ብለው ነበር። ጳውሎስ እኮ የገለጠው ሮሜ 6 ላይ ከእርሱ ጋር ለመተባበር በጥምቀት ተቀበርን ሲል መተባበር ነው። መተባበርማ ትክክል እስማማለሁ። እኔ ምስክርነት ነው የሚለውን ነበር የጠየቅኩት። የለም እሺ የተሐድሶ አንድ ሰነድ እንዲያሳዩኝ ይፈልጋሉ። ጥምቀት ለኃጢአት ስርየት ነው የሚል የተሐድሶ የእምነት መግለጫ አለ? የለም። እሺ እርስዎ ጥምቀት ለኃጢአት ስርየት ነው ብለው ያምናሉ? ለኃጢአት ስርየት ይሆናል፣ ቤዛነት ግን አያሰጥም። ስለ ቤዛነት አልጠየቅኩም። ለኃጢአት ስርየት ነው ብለው ያምናሉ እርስዎ? አያሰጥም። የኃጢአት ስርየት አያሰጥም? ይኸውልህ ለኃጢአት ስርየት ያሰጣል፣ ይቅርታ፣ ቤዛነት አያሰጥም። ለኃጢአት ስርየት ግን ይሆናል ነው ያልኩኝ። እሺ እሺ የአባቶችን ትምህርት ይቀበላሉ? የምቀበለውም አልቀበለውም አለ። የሚያስገድደኝ ይሄ መብቴ ነው። ንጹሑን መርጬ እንደ እግዚአብሔር ቃል እቀበለዋለሁ። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በእንተ ጥምቀት ስለ ጥምቀት ባስተማረበት ትምህርቱ ላይ ጥምቀት ከኃጢአት የሚያነጻ ነው ይላል። ይቀበሉታል? አልቀበለውም። ቅዱስ ቄርሎስ ቆይ የኔ ሰዓት ነው። ቅዱስ ቄርሎስ ዘኢየሩሳሌም እርሱም በእንተ ጥምቀት ስለ ጥምቀት ባስተማረበት ላይ 3ኛው ምዕራፍ ቁጥር 10 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበሉታል? አልቀበለውም። አይቀበሉም። እሺ ወደ ቀጣይ ጥያቄ ልምጣ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ፖዞነዋል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል ያለው ምንድን ነው? ምንን ያድነናል ያለው? እሱን ነው አንተን የምጠይቅህ። አንተ የጠቀስከው ጥቅስ ስለሆነ እዚህ ላይ አንተ እንድታብራራልኝ እጠይቅሃለሁ። እሺ አብራራለሁ። ለእኔ ግን ይመልሱልኝ። ያድነናል የተባለው ምንድን ነው? የእርሶን ውሃው ነው። ውሃው ያድነናል ብለው ያምናሉ እርሶ? ይኸውልህ አንተ ቃል በቃል እያዳንዱ ስትሄድ ያድነናል አያድነንም ከምን እንደሚያድን ይኸውልህ ብለው ያምናሉ እርሶ? ከምን ላይ እንመጣለን? ይቅርታ የኔ ተራ አይደለ? አንዴ የኔ ተራ ስለሆነ ከምን ያድናል የሚለው ጋር እንመጣለን። ችግር የለውም። እርሶ ግን ልክ እንደ ጴጥሮስ ያድነናል ብለው ያምናሉ? ጥምቀትን ያድናል። እሺ ከምንድን ነው የሚያድነው? ከጊዜያዊ ኃጢአት ማስረጃ ከጊዜያዊ አይደለም። ይኸውልህ ያድናል ስል አንዴ ከጊዜያዊ ኃጢአት የሚለው ማስረጃ ይስጡኝ። ማስተካከያ ልስጥህ። አዳምጠኝ። ይኸውልህ ከኃጢአት ስርየት ያድናል፣ ጥምቀት ያድናል ስል ቤዛነት ጋር እንዳታያይዘው ነው የኔ ጥያቄ። አላያይዘው። አሁን ደግሞ የኃጢአት ስርየት ያስገኛል አሉ። እሺ ከምን ያድናል የሚለውን ከጊዜያዊ ኃጢአት ብለዋል። እስኪ ማስረጃ ይስጡኝ። ከጊዜያዊ ኃጢአት የሚለው ቤዛ ስለማይሆን ጊዜያዊ ያልኩት ቤዛ ስለማይችል ከጊዜያዊ ኃጢአት የሚል ማስረጃ። እኔ ጥምቀት ቤዛ ይሆናል የሚል ክርክር አልተከራከርኩም። እርስዎ ነው ከቅድም ጀምሮ እሱ የሚያወሩት ማስረጃ የለው። እሺ ቆይ ችግር የለም። ወደ ቀጣይ ልሂድ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልጋል ብለው ያምናሉ? በመንፈስ ከተወለደ ከውሃ ተወልዶ አዎ ልክ ነው። ሁለቱንም ማከናወን አለበት። ከውሃና ከመንፈስ መወለድ አለበት። አዎ ያለ መንፈስ ልደት ግን ስጋው ይሄ የውሃ ጥምቀት ምንም አያመጣለትም። ስንት ጥምቀት ነው የሚያምኑት? የመንፈስ ጥምቀትና የውሃ ጥምቀትን ሁለቱን እኮ ከመንፈስና ከውሃ ሲል እኮ ሁለት በመንፈስ የሚሆንና በስጋ የሚሆን እየነገረህ ነው። ስለዚህ ሁለት ጥምቀት ነው የሚያምኑት። የማይታይና የሚታይ ጥምቀት፣ በእምነት የሚሆን ጥምቀት አለ። ስለዚህ በስጋ የሚታየው ጥምቀት አለ። ስለዚህ የሚታይና ማይታይ ጥምቀት አለ ብለውኛል። ማስረጃ ማይታየውን ጥምቀት በማስረጃ ያሳዩኝ። ራሱ ከመንፈስና ከውሃ ሲል እስኪ የመንፈስን ጥምቀት አስረዳኝ አንተ። ከመንፈስ መወለድ ማለት ምን ማለት ነው? የኔ ጥያቄ ተራ ነው፣ የእርሱ አይደለም። ማስረጃ ይስጡኝ። የማይታየው
ሳስረዳህ ከመንፈስና ከውሃ ካልተወለደ ሲል ሰው ከመንፈስ መወለድ መጀመሪያ መቅደም አለበት ማመን ማለት ነው። ቀጥሎ የውሃ ደግሞ ጥምቀት የውሃን መወለድ ማግኘት አለበት። አንድ ከመንፈስ መወለድ ማለት ማመን ማለት ነው። እንደዛ ብሎ የፈታ የቤተክርስቲያን አባት አለ። የግድ ቄርሎስ ወይም ደግሞ ዮሐንስ ማለት አይጠበቅብኝም። ኦኬ እኔ ራሴ መጽሐፍ ቅዱስን ከተረዳሁት እኔ እነግርሃለሁ፣ ተረጉምልሃለሁ። እሺ ቄርሎስም ዮሐንስም ሳንል ጽጌን መቀበል ግዴታ አለብንም እያሉኝ ነው። መጽሐፍ ቅዱስን ትቀበለዋለህ? መጽሐፍ ቅዱስ ላይ ያሳዩኛ። እሺ ከመንፈስ የተወለደ መንፈስ ከውሃ የተወለደ ውሃ ነው ልበልህ? እሱን አልጠየቅኩትም። ልበልህ ብለው ቆይ እንጂ እንዴ አይደለም። ከመንፈስ መወለድ ማለት ማመን ነው ሲሉ ሲማስረጃ ነበር የጠየቅኩት። ይኸውልህ ሰው እኮ አንድ ሰው አመንሁ ሲል እኮ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ሰዓቴ ሳያልቅ ወደ ቀጣይ ጥያቄ ልሂድ። የተሐድሶ እንቅስቃሴ በጥምቀት ዙሪያ ወደ የትኛው ዘመን እንዲሄድ ይፈልጋሉ? ወይንም ወደ የትኛው ዘመን እንድንታደስ ይፈልጋሉ? ስለ ጥምቀት ነው ያነሳሁት። ወደ ሐዋርያትና ወደ ጌታ ወደ ቅዱስ ወንጌሉ። እሺ ከሐዋርያትና ከወንጌል ጥምቀት አያድንም፣ የኃጢአት ስርየት አያስገኝም የሚል አንድ ማስረጃ ይስጡኝ። የኃጢአት ስርየት እንዳለ ነግሬሃለሁ። ኦኬ ቅድም ደግሞ አያስገኝም አሉ። ተወዛገብኩቦት እኮ። ቤዛነትን አያሰጥም ማለትና የኃጢአት ስርየት አያስገኝም ማለት ልዩነት አላቸው። እሺ ችግር የለውም። በፕሮቴስታንት ውስጥ ያሉ ሉትራኖች ጥምቀትን ቤዛ ይሉታል። በተለይ የሉተር ካቴኪዝም ላይ ጥምቀትን ቤዛ ብሎ ይጠራዋል። ይቀበሉታል? እኔ ከዚያ ቤት አይደለሁም። ስለዚያ ቤት አስተምሮ ማውቀው የለኝም። እንደዛ ከሆነ ከእናንተ ማህበር በተለይ ከተሐድሶ አቀንቃኞች ዋነኛ ከሚባሉት ውስጥ አንዱ አቀንቃኝ የሚለውን ጨዋነት የጎደለው ቃል ብታስተካከለው ጥሩ ነው። ምክንያቱም እኔንም እንድናገር ትጋብዘኛለህ። ይቅርታ አቀንቃኝ ያልኩት ያው ደጋግሞ ከማንሳት አንጻር ለማለት ነው። በጣም ይቅርታ። የእርሶ ወዳጅ ይመስሉኛል አቶ ጌታቸው በመካነ ኢየሱስ ቸርች ተገኝተው ሲያስተምሩ ተመልክቻለሁና ከጠየቁኝ ማስረጃ አሳዩታለሁ። ባለፈው ማሳይችሁት ነበረ ቴዲ ቤት። ካልተቀበሉት ለምንድን ነው የእናንተ አባል እዛ ተገኝተው ማስተማር ያስፈለጋቸው? የመካነ ኢየሱስን ትምህርት ካልተቀበላችሁ። ይገርምሃል፣ አንተ አንዱን ቪዲዮ ብቻ ነው ያየኸው። እኔ ደግሞ ሙሉውን የፕሮቴስታንት አብያተ ክርስቲያናትን ጉባኤ ሂጄ ቁሜ አስተምሬባቸዋለሁ። እኔ ራሴ ምስክር ልንገርህ። የማስተምረው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋታል እንጂ መፍረስ የሚባል ወይም አይዛብ የምትሉትን ነገር አስተካክሉ ለማለት ግንዛቤ ለመስጠት ነው። እሺ ችግር የለውም። ከቤተ ክርስቲያን የወጣ ይሁን እንጂ የትም ሄደው እምነታችሁ ባይመሳሰል እንኳን ህብረት እንደምታደርጉ ነው የነገሩን። እናመሰግናለን። ከመጽሐፍ ቅዱስ ላይ እንደዚህ አይነት ትምህርት አላገኘንም። እሺ ወደ ቀጣይ ጥያቄ። መስጊድ ሄደህ አታስተምርም እንዴ አንተ? እስካሁን አልሞከርኩትም። እንግዲህ የእርሶን አይቼ እከተል ይሆናል። እሺ ወደ ቀጣይ ጥያቄ ልሂድና የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? ምን አለ? የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? አለ። ለምሳሌ ምን ይላል? ጥምቀት ጌታችን ኢየሱስ ክርስቶስ እንዳስተማረው ያመነ የተጠመቀ ይድናል ስለሚል መጀመሪያ አንድ ሰው መማር አለበት፣ ማመን አለበት። ለመጠመቅ ፈቃደኛ ሲሆን ያን ጊዜ መጠመቅ አለበት ብለን እንጂ ጥምቀትን አስቀድመን እምነትን አናስከትልም። ደቂቃው አልቋል። ዮባ እናመሰግናለን። አሁን ማይክን ታነሳና ተጠያቂ ትሆናለህ። በነገራችን ላይ ደስ የሚል ውይይት እያደረጋችሁ ነው። በጣም አይ ቲንክ ከስር ያሉትም 1500 ሰዎች ደስተኛ ይመስሉኛል። በጣም በተረጋጋ መንፈስ ቃናም ረጋ ብለው እየመለሱ ነበረ። ዮባም እንደዛው አጠያየቅ በጣም ደስ ይል ነበር። ጥሩ እየተማርንበት ነው ብዬ ተስፋ አደርጋለሁ። ታብና ኮፕሊንክ አድርጉት እንዳይቋረጥብን። አሁን ይቀጥላሉ። ቃና 10 ደቂቃዎትን ይጠቀሙ። ዝለውታለሁ። ዮባን ይጠይቁታል። እሺ ኢዮብ ጥምቀት የኃጢአት ስርየት ያስገኛል ሲባል ቤዛነትን ያሰጣል ማለት ነው። እሺ
ቤዛነት ስንል ምትክነትን ወይም ያሰጣል ነው እኮ ለአብራራው ነው። ሁለቱ የተለያዩ ነገሮች ስለሆኑ ጥምቀት በክርስቶስ የተደረገውን ቤዛነት መቀበያ ነው፣ ጸጋውን የምንቀበልበት ነው። ስለዚህ ክርስቶስ የሰራልንን የማዳን ስራ የምንቀበለው በምንድን ነው ሲባል በእምነት፣ በጥምቀት፣ በቅዱስ ቁርባን ነው። በእነዚህ በሚስጥራት በኩል ወደ ጌታ ማዳን እንገባለን ማለት ነው። ቀላቅለውት ስለተረዱት መሰለኝ። እሺ መጀመሪያ ድነሃል ማለት ነው። በክርስቶስ ቤዛነት ድነሃል ማለት ነው። የክርስቶስን ቤዛነት አምኜ ስጠመቅ ነው ማገኘው። ቆይ ላመኑት ይኸውልህ መጀመሪያ ስታምን ነው ድነሃል የሚለው እኮ መጽሐፍ ቅዱስ እንጂ ጥምቀትን ሲጨምር አይልም። አይ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሁለቱ የማይነጣጠሉ ነገር እንደሆኑ ነግሮኛል። ምን ብሎ ያመነ እና የተጠመቀ ይድናል ስላለ እኔ ነጥዬ አይ በአንዱ ድኛለሁ በአንዱ ግን አልዳንኩም አልልም። እኔ ጌታ ስለዚህ እምነት ሲደመር ጥምቀት ነው መዳን የሚሆነኝ እንጂ ቤዛነቱ ብቻውን አያድነኝም እያልከኝ ነው። ቤዛነቱን የምቀበለው በሚስጥራቱ በኩል ነው ያልኩት። ቤዛነቱን ለማግኘት ነው የምጠመቀው። እንዴት ነው ቤዛነቱን ለማግኘት ተጠመቅኩ እያልኩኝ አይ ቤዛነቱ አያድነኝም እያልክ ነው ሊባል የሚችለው? በምን ቋንቋ ነው? ቤዛነቱን የውሎት አልተረዱም። የውሎት ክርስቶስ ስለኛ ሞተ አይደለ? ቤዛ ሆነን ይሄንን በመስቀል ላይ የፈጸመውን የማዳን ስራ እኛ የምንቀበለው በሚስጥራቱ በኩል ነው። አምነን በሚስጥራቱ በኩል ለምሳሌ አዳማዊ ነበርኩኝ፣ ክርስቶሳዊ ለመሆን ተጠመቅኩኝ። ክርስቶሳዊ የሆንኩት እንዴት ነው? ክርስቶስ ስለኔ ሞቶ ሞቴን ስላጠፋ ያንን የማገኘው ግን በጥምቀት በኩል ነው ማለት ነው። አሁን ተረዱት? አንተ በእምነት የተቀበልኩትን ጥምቀት ላይ ሂጄ ነው ማረጋግጠው ነው ያልከኝ። እስከ ጥምቀት ድረስ ቤዛነትን አላገኘህም፣ የግድ እስከዚያ ድረስ መድረስ አለብህ ማለት ነው። እሺ ያንተ ሐሳብ እንደዛ ነው። ሌላው አላልኩም። እሺ ቀጥሉ። ግን እንደዛ አላልኩም። ይቀጥሉ እንዴ አልክ እንጂ ለምን ተዋሸኝ? እንደገና ማለት ልትገለበጣት አይገባህም። ማመን ብቻውን አይደለም፣ ጥምቀትን ጨምሬበት ነው እርግጠኛ የመሆነው እያልከኝ እኮ ነው። አይ እኔ አሁን እርግጠኛ መሆን በማመን ብቻ ከሆነ ቤዛነቱን አላገኝም ምናምን እንደዚህ አይነት ቃላቶች አላወጣውም። ጨማምረው ስላሉ አላልኩም ነው ያልኩት። አብራራልኝ ካሉ ላብራራለሁ። በክርስቶስ የተደረገ ቤዛነት በዚህ ላይ ጊዜ አናጠፋም ያልካቸውን ቃላቶች ጥያቄን ህዝብ ሰምቷል። ጴጥሮስ ላይ 3:21 ሁለት ጊዜ ተናግረዋል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ብሏል። እና ይህም ውሃ የተባለው ለምሳሌ ጴጥሮስ ላይ የተጠቀሰው ያ የጥፋት ውሃ ነው። ከላይ ያለው የጥፋት ውሃ ነው። ያንን ከገለጠ በኋላ ነው ይህም ውሃ ብሎ ከዚያ ጋር አነጻጽሮ ያ ውሃ የወረደው ለምንድን ነው? እሺ በጣም ጥሩ ጥያቄ ነው። እግዚአብሔር ያክብርልኝ። ጴጥሮስ እየነገረን ያለው ልክ ጳውሎስም እንደሚለው ማለት ነው ስለ ጥምቀት ወደ ኋላ ሄዶ በብሉይ ኪዳን የነበረውን ጥላውን ጴጥሮስ አሁን አጠቀስክበት ቦታ ላይ አብራራልኝ። እሺ ለማስረዳት ነበረ። እሺ ጴጥሮስ በብሉይ ኪዳን የነበረውን ያ የጥፋት ውሃ ጥቂቶች ማለት 8 ነፍስ የዳኑበት በውሃ የዳኑበት ይላል። ያንን ውሃ አሁን እኛ ለምንጠመቀው ጌታ ለሰጠን ጥምቀት ምሳሌ ነበር ወይንም ደግሞ ጥላ ነበረ። አካሉ ይሄ የአዲስ ኪዳን ጥምቀት ነው። ይሄ ጥምቀት የቱ ጥምቀት? አሁን የአዲስ ኪዳኑ ጴጥሮስ ያድነናል ያለው መቼም የኖህ ዘመን የነበረው የጥፋት ውሃን አይደለም አይደል? ኖህ በጥፋት ውሃ ዳነ ብለው እንደማያምኑ ተስፋ አደርጋለሁ። የጥፋቱ ውሃ ምሳሌ ነበር። አሁን ግን ይህም ውሃ ማለት ጥምቀት አለው። በብሉይ ኪዳን የጥፋት ውሃ ጥምቀት ተብሏል አልተባለም። አሁን ጥምቀት የተባለው አካል የሆነው ነው፣ ጥላው አይደለም። ጥላውን ምሳሌ ያለው አካሉን ግን ይህም አለና ጥምቀት ምሳሌ ሆኖ አሁን ያድነናል አለ። እኔ እንደ ጴጥሮስ ያድነናል አልኩ። ያንን ለምን ጠቀሰ ላሉኝ ምሳሌ ስለነበረ እግዚአብሔር አሁን ሙሴ የነሐስን እባብ እንደሰቀለ ተብሎ ከሙሴ የነሐስ እባብ ጋር ክርስቶስ ተነጻጽሯል። እንዲሁ ተብሏል። ክርስቶስ ሊሰቀል ይገባዋል ተብሏል። ክርስቶስ አሁን ይሄም ጥቅስ እኮ የሚያስረዳው እነዚያ 7 ነፍሳት የዳኑበት ያ ዓለም የጠፋበት ያ ውሃ ከላይ ወረደ፣ ዓለምን አጠፋ። ያ የክፋት ምሳሌ ነው። እንዴት የጥምቀት ምሳሌ አድርገህ ልትጠቅሰው ቻልህ?
ይሄም ውሃ ወይም ጥምቀት ሲል ጴጥሮስ የጥፋቱን ውሃ እኮ ነው እያነጻጸረ ያለውና ይሄን ምሳሌ አድርጋ አንተ የተጠቀምክበት። እሺ እኔ አይደለሁም ምሳሌ ያልኩት ጴጥሮስ ነው። እንግዲህ ካላነበቡት ልድገመው አንዴ ከቁጥር 20 አንብበው። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቶሎ ቶሎ ምለው ሰዓቶት እንትን እንዳልቦት ነው። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ ኢዮብ አይደለም ምሳሌ ያለው ጴጥሮስ ነው ማለት ነው። ምሳሌ ሆኖ አሁን ያድነናል። ምሳሌ ብሎ ለምን ገለጸ ላሉኝ እኮ ቅድም አብራራው። ያ ጥላ ነበረ፣ አካል የሆነው የአዲስ ኪዳኑ ጥምቀት ነው። ጌታ ከትንሣኤ በኋላ ሐዋርያትን አጥምቁ ብሎ ያዘዘው። ይሄ ጥምቀት ግን የሚያድን ነው። ያኛውስ ምሳሌ ነበረ። ለዛ ነው ለየና ያኛውን የጥፋቱ ውሃ ጥቂቶች ማለት 8 ነፍስ የዳኑበት አለ። 8ቱ ድነውበታል፣ ሌላው ጠፍቶበታል። እሱ ምሳሌ የዳኑት እኮ ሰዎቹ እኮ የዳኑት በመርከብ ነው እንጂ በውሃ አይደለም። አይ በመርከብ ነው ቢሉም ችግር የለብኝም። ጴጥሮስ ግን እዚህ ጋር ያለው ግን ጥቂቶች ማለት ያንብቡት እስቲ እጆት ላይ መጽሐፍ ቅዱስ ጋር ይከተሉ። ጥቂቶች ማለት 8 ነፍስ በውሃ የዳኑበት ልድገሙ አንዴ ከፍቼ ላሳየሁት። በውሃ የዳኑበት ይላል። በውሃ የዳኑበት ይኸው አንዴ ኢዮባ አንዴ ቆይ ሰዓቱን ይዤዋለሁ። ሊቀ ጉባኤ አሉ ሊዘረግፍ ነው። አንዴ ድምጽ ያሰሙ እያሉ ነው አሉ ሊቀ ጉባኤ እንዳይቆይ አሉ። እሺ አንዴ እስቲ ሰላም ይበሉን። እንግዲህ አሁን ለመጡት የሆነ ነገር ይበሉን። ምን እናድርግ? ቆንጆ ነው። እንዴት አገኙት? አው ጥሩ ነው። ቀጥሉ። ደስ ይላል። የተረጋጋ ውይይት ነው። ደስ ይላል። በሁለት በኩል ያለው ደስ ይላል። ስለዚህ ቀጥሉ። እያዳመጥኩ ነው አለሁ። እሺ አባታችን ማይኳን እንዳታስተጋባይ እንኳንና በቃ እንትን እንላለን። እየጨረስን ነው። በጣም ቆንጆ ውይይት ያደረጋችሁ ነው። ቀጥሉ። ይቅርታችን እንዳይዘረግፍ ብዬ ነው የጠራኋቸው። አሁን ይቀጥሉ። የደቂቃውን አስጨምሯለሁ። ይኸውልህ ኢዮብ አሁን ሐሳብህን ግልጽ እንድታደርግልኝ አሁን የጠቀሰው ይሄ የጴጥሮስ መልእክት ላይ ሰዎች የዳኑት ጥፋቱ የመጣው የጥፋት ውሃ ነው። ሰዎችን ሊያጠፋ ነው የመጣው። የዳኑት ግን በመርከብ ነው። ጥቂቶቹ ነፍሳት በመርከብ ነው የዳኑት። ይሄም መርከብ ምሳሌ ሆኖ ጥምቀት ብሎ ቢል ጥምቀትና መርከብ ቢመሳሰል የመዳን ነገር ስለሆነ እሺ፣ የጥፋት ውሃና የመዳን ውሃ እንዴት ነው የሚመሳሰለው? ጴጥሮስ ነው ያለ ብለህ ለመደበቅ አትሞክር። ከጠቀስከውና ከተረዳው በደንብ አድርገህ ለዚህ ጉባኤ አብራራልን። እሺ ጥሩ ጥያቄ ነው የጠየቁት። ላብራራሉት። አስቀድሞ በውሃ የዳኑበት የሚለውን እኔ ከራሴ ሳይሆን ይሄው እሱ ነው የሚለው። በውሃ የዳኑበት አለስ የዳኑት የሚለው ይወሉት ስለ 8ቱ ነፍሳት ነው። የጠፉበት ከ8ቱ ውጭ ያሉት ናቸው። ሌሎቹ የጠፉበት ነው ወይም የጥፋት ውሃ ነው ለሌሎቹ። 8ቱን ግን ከጠፊዎቹ ለይቶ በመርከብ አንሳፎ ያዳናቸው ነውና ምን አለ? የዳኑበት አለ። ታዲያ ግን ለምንድን ነው በመርከቡ ያልመሰለው? ለምን በውሃ መሰለ የሚል ጥያቄ ጠይቀዋል። ጥሩ ነው። የውሎት ጥምቀት ከአሮጌው ማንነት የሚለይ ነው። ክርስቶሳዊ የሚያደርግ ነው። ያኛውም ውሃ የብሉይ ኪዳን የነበረው የጥፋቱ ውሃ ጠፊዎቹንና የሚድኑትን ለይቷል። አዩ የሚድኑ 8ቱ ነፍሳትን አንሳፎ ከፍ አረገና የሚጠፉትን ወሰዳቸው። ስለዚህ የሚኖረውና የሚጠፋው ለየ ማለት አይደለ? ልክ እንዲሁ የአዲስ ኪዳኑ ጥምቀት ክርስቶሳዊውንና ክርስቶሳዊ ያልሆነውን የሚለይ ነው። በክርስቲያንና ክርስቲያን ባልሆነ መካከል ልዩነት ይፈጥራል። እንዴት? ክርስቶስን በመልበስና ባለመልበስ። ክርስቶስን የምንለብሰው በጥምቀት ነው። ክርስቶስን በጥምቀት ያለበሰስ ክርስቶሳዊ ስላልሆነ ይለያልና በውሃ መስሎ ተናገረ ማለት ነው። እኔ ሳሉን ይኸው ምሳሌ አሁን እኔ ይኸውልህ እዚህ ላይ ጊዜ የወሰድኩት ሌሎች ጥያቄዎችን እንግዲህ ቸል ብዬ አይደለም። ጊዜ ካለኝ በኋላ ላይ ግድል ከተሰጠኝ እመጣበታለሁኝ። ነገር ግን እዚህ ላይ ይህ መርከብ ሲዘጋ የዳኑበት መርከብ ነው የሚለው ሲጀመር የዳኑበት መርከብ እንደገና ደግሞ አይልም። እዚህ ጋር የዳኑበት መርከብ ሳይሆን በውሃ የዳኑበት ነው የሚለው እኮ መርከብ እኮ ነው። በውሃ የዳኑበት መርከብ ይጋጫል እኮ አላልኮትም። የዚህን ሐሳብ ነገርኮት እንጂ ከቅድሙ ከሰሙኝ ችግር የለብኝም መርከብም ቢሉ እዚህ ጋር ግን በውሃ ነው የሚለው ብዬ ሁለቱን ችግር የለብኝም መርከብም ቢልማ ካልህ ይኸውልህ ጥቅሱ አይ መጽሐፍ እዚህ ጋር መርከብ አይልም። ይኸውልህ እዚህ ጋር መርከብ አይልም። እዚህ ጋር ውሃ ነው የዳኑበት የሚለው። መርከብ ሲሉም ግን ከምን አንጻር እንዳሉኝ ስለምረዳ ችግር የለብኝም ብዬ ጀምሬ ነበረ። ለምን እዚህ ላይ እንደቆዩ ባላቅም እዚህ ጋር ግን
ጥምቀት ያድናል እያለ ነበረ። እንግዲህ ይቀጥሉ። እሱ ይኸውልህ ጥምቀት እሱም እኮ ሲል እኮ ቀጥሎ ያለውን ክፍል አለው። ይህም ውሃ ደግሞ ማለት ብለህ አሁን ያድነናል ካለ በኋላ ለእግዚአብሔር የበጎ ቀጥሎ ለእግዚአብሔር የበጎ ህሊና ልመና ነው እንጂ ምን ማለት ነው? በጥምቀት በኩል በጎ ህሊና እናገኛለን። አሮጌውን ኃጢአታዊ የሆነውን ማንነት እንጥላለን ማለት ነው። ስለዚህ ይህንን የምናገኘው ደግሞ በጌታ ትንሣኤ ነው ይላል። ስለዚህ ትንሣኤ ያገኘው አሁን እችን 10 ሴኮንድ ልጠቀምባት ይቅርታ። እዚህ ይህም ውሃ አሁን የበጎ ስራት ልመና ነው ሲል በጌታችን ሰዓቷ ስላለቀች ችግር የለውም። በኋላ ላይ ማጠቃላይ ይሰጡበታል። ፌር እንዲሆን ወይ ጨርሱት። ይቀጥሉ። ስለፈቀደ ችግር የለውም። ይቀጥሉ። እጥራ አድርገው። ይህ ምንድነው የሚለው ቁጥር እዚህ ላይ ምንድነው የሚለው? የሰውነትን ይህም ሆኖም አሁን ያድናል የሰውነትን እድፍ ማስወግ ይቅርታ ለእግዚአብሔር ሶሪ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሰውነትን እድፍ ማስወገድ አይደለም ማለት። አሁን የሰውነትን እድፍ ማስወገድ አይደለም ማለት ለኃጢአት ስርየት አይደለም ማለት ነው። የኃጢአት ስርየት የሚወገደው በእምነት ነው ማለት ነው። ይሄ ከክርስቶስ ጋር ለመተባበር ሞቱንና ትንሣኤውን ለመመስከር ማለት ነው። ጴጥሮስ እኮ እንደዚህ ነው ያስቀመጠው። ይቅርታ ጨርሻለሁኝ። በኋላ ለሱ ደቂቃ ተጨምሮለት እንዲሰጠው እጋብዛለሁ። አመሰግናለሁ። እሺ ችግር የለውም። እሺ ቃና እናመሰግናለን። ኢዮባም እንደዛው። አሁን የማጠቃለያ እስካሁን ከመግቢያው ጀምሮ ጥያቄና መልሱን እንትን ያላችሁበትን ማጠቃለያ ነው የምትሰጡን። 5 ደቂቃ ዝላችኋለሁ። ኢዮብ አንተንም ትቀድማ። እሺ ልቀጥል። ያው ሰዓት ችግር የለውም። አሁን መጨረሻ ላይ ከሰሯት ስህተት ልጀምር። የሰውነት እድፍ ማስወገድ አይደለም ማለቱ እኮ ለኃጢአት ስርየት አይደለም ማለቱ ነው አሉ። ይሄ እርሶ ትርጉም ነው። አንድም አባት አያመጡም። አንድም የቤተክርስቲያን መጽሐፍም የቤተክርስቲያን አባቶችንም እንዲሁም ከመጽሐፍ ቅዱስ ምንም አይነት ማስረጃ ሊያመጡ አይችልም። የሰውነት እድፍ ማስወገድ አይደለም ማለት ያው ከቤተክርስቲያን ውጪ በመናፍቃኑ አዳራሽ በየሆቴሉ ውሃ ባገኙበት ሁሉ የሚያደርጉት መንቦጫረቅ እርሶን ማለት አይደለም የሌላውም ጭምር ነው። ይሄ የሰውነት እድፍ ማስወገድ ነው። የሰውነት እድፍ ማስወገድ ያልሆነው በቤተ ክርስቲያን ውስጥ የሆነ ሐዋርያዊ ቅብብሎሹን በጠበቀ መልኩ የሆነ የሚደረገው ያ በመጽሐፍ ቅዱስ የተገለጸውን ጥምቀት ነው። የሰውነት እድፍ ማስወገድ አይደለም፣ ሻወር አይደለም፣ ጸጋ መቀበያ ነው ማለት ነው እንጂ ለኃጢአት ስርየት ማለት እኮ አይደለም። ያሉት ከየት እንዳመጡት ባላቅም ማለት ነው። ያነሱት ብዙ ነገር የለም። እውነት ለመናገር እንትን ማለት አይደለም። ጥምቀት ለኃጢአት ስርየት ነው ይሉና መልሰው ደግሞ አይደለም ይላሉ። እየሆነ አይሆንም ነው የሆነብኝ ውይይቱ ማለት ነው። ይቅርታ አድርጉልኝ። ለምንድን ነው እንዲያልኩት? ሲጀምሩ ለኃጢአት ስርየት አይደለም ይሉና ትንሽ ቆይተው ለኃጢአት ስርየት ነው ይላሉ። አያድንም ይሉና ያድናል ይላሉ። ያድናል ስል ግን ይሉና አይ ለጊዜያዊ ኃጢአት ነው። እሺ ማስረጃ የለም። እንደዚህ ነው የሆነብንና ተሐድሶ ማለት ቤተክርስቲያን ወደ ቀደመ ትምህርቷ ትመለስ ከሆነ የቀደመ ትምህርት ሲጠየቁ ማመን ነበረበት። አንድም የቤተክርስቲያን አባት ስለ ጥምቀት ያስተማረውን አይቀበሉ። የሚቀበሉት ካለ እከሌ የሚባል የቤተክርስቲያን አባት ስለ ጥምቀት ያስተማረውን እቀበላለሁ ብለው ይጥቀሱ። እኔ ጊዜ እሰጣለሁ በኋላ ማለት ነው። ምንም ችግር የለም። ደቂቃ ቢያንሶትም ቅድም የጠቀስኳቸው አባቶች ነበሩ። ቅዱስ ጎርጎርዮስ ዘኑሲስ ስለ ጥምቀት ያስተማረውን ጥምቀት ከኃጢአት ያነጻል ይቀበላሉ ስላቸው አይቀበሉም። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበላሉ? አይ አልቀበልም ይላሉ። ታዲያ ወደ የትኛው አባት ወደ የትኛው ቤተክርስቲያን ታሪክ ነው የሚመልሱን? ቤተክርስቲያን በታሪኳ ጥምቀትን ከድህነት ለይታ አያድንም ብላ አታቅም። ሐዋርያት እንደዛ አላስተማሩም። ጌታ አላስተማረም። ሐዋርያን አበው አላስተማሩም። ማንም እንደዛ ያስተማረ የለም። እርሶ ግን ከየት እንዳመጡት አላቅም። ይሄ ከማርቲን ሉተር በኋላ ዙንግልና የመሳሰሉት የሚያነሱት ሐሳብ ነው። ማርቲን ሉተር እንኳን እንደዛ አያምንም። ብዙ ጊዜ ፕሮቴስታንቱ አዳራሽም ችግር የለውም ሄደን እናስተምራለን ስላሉ እነሱን ያነሳሁት ከርሱ ውጭም ከመሰሉት ይቀራል። ወደ ቤዛነት ልምጣ። ቅድም ስላነሱት ጥምቀት ቤዛነት አይደለም እያሉ ደጋግመው ይናገራሉ። ጥምቀት ቤዛነት ነው አላልንም። ያልነው ምንድን ነው? በክርስቶስ የተደረገውን ቤዛነት መቀበያ ነው። ይህ ምስጢር ጸጋ መቀበያ ነው ነበር ያልነው። እንግዲህ ሳይረዱት መሰለኝ።
የጴጥሮስ ላይ ያድናል ብለዋል። እንደ ጴጥሮስ እንደማያምኑ ነግረውናል። የዮሐንስ 3 ላይ ደግሞ ምን አይነት ነገር ተናገሩ? ዮሐንስ 3:5 ላይ ከመንፈስ መወለድ ማለት ማመን ነው አሉ። አሃ ከመንፈስ መወለድ ማመን የሚል ማስረጃ አለዎት? የለም። ከራስዎት ነው። ስለዚህ ልቀበል አልችልም ማለት ነው። እኔ አባቶች ያስተማሩትን ነው የምቀበለው። አንድም የቤተክርስቲያን አባት ይህንን ክፍል ዮሐንስ 3:5ን ከጥምቀት ለይቶ አላስተማረም፣ ከድነት ውጭም አድርጎ አላስተማረም ማለት ነው። ቤዛነቱ ስቅላቱ ላይ ብቻ ነው፣ መስቀል ላይ ብቻ ነው የሚል ነገር ተናገሩ። ስለዚህ ክርስቶስ የተቀበለው መከራ እስከ መስቀል እስኪደርስ ድረስ ያለው መከራ ከቤዛነቱ ነጠሉት ማለት ነው። እንዲህ አይነት ነገር የለም። ድንግል ማርያም የወለደችው የዓለምን መድኃኒት ነው። ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ገና ሲመጣ ነው ያየው፣ መስቀል ላይ አይደለም ያየው ዮሐንስ። አዩ ማርያም ስትወልደው የዓለምን ኃጢአት የሚያስወግደውን በግ ነው የወለደችው። ጌታ ኢየሱስን ነው የወለደችው። የተወለደው እርሱ ቤዛ ነው። የተወለደው እርሱ አዳኝ ነው። አዳኙን ወልደዋለች። መስቀል ላይ ብቻ ከሆነ 33 ዓመት ለምን ተመላለሰ? ለምን ወንጌልን ለሐዋርያቱ አስተማራቸው? ለምን ሐዋርያትን መርጦ ላካቸው? ዝም ብሎ ዕለተ ዓርብ ተገኝቶ ተሰቅሎ ለምን አላበቃም ጉዳዩ? ይሄ ከቤተ ክርስቲያን ታሪክ እንደው መጽሐፍ ቅዱስንም ያነበበ የማያነሳው እኔ በጣም የተሳሳተ አመለካከት ነው። ለጌታ ለኢየሱስ ክርስቶስ ያላችሁንም አመለካከት እንደው ሰብሰብ ብላችሁ ምንድነው እንደ ተሐድሶ ብትመለከቱት ጥሩ ነው ብዬ አስባለሁ። ይህን ለምን አነሳው? በቅርቡ ባደረጉት ኢንተርቪው ላይ አንዳንድ ትምህርቶቻችሁ ላይ ገና እየሰሩ ያሉት ነገር እንዳለ ገና እየተሰራ እንደሆነ ስለነገሩን ማለት ነው። ይህንንም ክርስቶስ ላይ ያላችሁንም ነገር ብታዩት ጥሩ ነው ለማለት ነው። ይታደስ ይላሉ፣ ግን ወደ ኋላ ዘመን ስናይ እርሱ የኋለኛውን ዘመን ስለማይቀበሉት ማለት ነው። ስለዚህ ስለ ጥምቀት ያለው የቤተ ክርስቲያን ትምህርት ለኃጢአት ስርየት፣ ከክርስቶስ ጋር አንድ መሆን፣ አዲሱን ማንነት መልበስ፣ ክርስቶስን መልበስ ገላትያ 3:27 ላይ እንደሚለው ሆኖ ሲያበቃ እርሶና ተሐድሶ የሚለው ምንድነው እንቅስቃሴ እንዳጠቃላይ ይህንን ሁሉ የቤተክርስቲያን ትምህርት የቤተክርስቲያን አባቶችንም ትምህርት ተቃውሞ ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት ይዘዋል። ይህ ትልቅ ስህተት ነው። እግዚአብሔር ያክብርልኝ። እሺ ዮሐና እናመሰግናለን። እሺ ቃና ማይኮትን ያንሷትና 5 ደቂቃ አለዎት። እንደየው ማጠቃለያ ይሰጣሉ። የመጨረሻችሁ ነው ይሄ ማጠቃለያ። አመሰግናለሁ። ሁላችሁም ከታችም ሁናችሁ በዛ በላችሁ የምትከታተሉ እዚህም ያላችሁ እህት ወንድሞቼ እግዚአብሔር ይባርካችሁ። እንደናንተ አመለካከት የጌታ ጥምቀት ለራሱ ደህንነት ነው በ30 ዓመቱ ስል አይደለም የሚል እና ለራሳችን ለኛም ጭምር እንደሆነ ተደርጎ ተሰጥቷል። ይሄ በፍጹም ስህተት ነው። ኢየሱስ ክርስቶስ ለራሱ የሆናቸው ነገሮች በፍጹም ሰውነቱ ሊተገብራቸው ሊሆናቸው የሚገቡ ነገሮች ያደረጋቸው ናቸው። ለቤዛነት አይደሉም። እንደ ሰው እንደ አንድ አገልጋይ ጾመ፣ ጸለየ፣ ለአገልግሎት ወጣ። ልክ ይሄ መርህ ነው፣ የአንድ አገልጋይ መርህ ነው። ያንን ነው ኢየሱስ ክርስቶስ ያደረገ። አምላክ ስለሆነ ይሄ ያስፈልገው ነበረ ምናምን፣ ፍጹም ሰው ስለሆነ ደግሞ ያስፈልገዋል። አምላክነቱን ሊጠቀምበት አይደለም የተገለጠው። በፍጹም ሰውነት በጸጋ ነው እንዲሁም ኢየሱስ የተገለጠው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች እንዲህ አደርግ ዘንድ፣ የታሰሩትን ፈታ ዘንድ፣ ነፃነት ሰጥ ዘንድ ቀብቶኛል በማለት እንደ አንድ ነቢይ ነው ኢየሱስ ክርስቶስ ራሱን የገለጠው እንጂ አምላክ ስለሆኑ በአምላክነቴ ብሎ አልተናገረም። ስለዚህ በፍጹም ሰውነት መጾም ከሆነ መጸለይ ከሆነ መፍራት መቃተት ከሆነ አድርጎታል። እንደ አንድ አገልጋይ እንደ አንድ ፍጹም ሰው መገለጫዎቹ ሆነዋል። ሁለተኛ ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ድረስ የሄደበትን ከንቱ አድርጎታል። ከቤዛነት አግልለዋል። ቀራንዮ ላይ ብቻ ያለችውን ነገር ነው ያደረገ። አዎ ምክንያቱም አንድ በግ ለመስዋዕት ከመንጋው መካከል ሲወሰድ በጉ ተይዞ ታስሮ እየተገረፈ እየተገፋ ነው ከሚያሰወው ቦታ የሚደርሰው። በጉ ትክክለኛ ኃጢአተኛው ሰው እጁን ጭኖበት ካህኑ አርዶት ነው የኃጢአት ስርየት የሚከናወነው። ልክ ኢየሱስም የእግዚአብሔር በግ በራሱ ክህነት ራሱን ኢየሱስ ክርስቶስን ሰውቷል። እዚያ ላይ ነው መስዋዕትና ክህነት የተጠናቀቀው እንጂ ካህን በሌለበት ኢየሱስ ክርስቶስ ከወዲሁ ገና ከዚህ ከታች ጀምሮ መስዋዕት ሆኖ ነበረ የሚል ትምህርት የለም። መስዋዕቱም ክህነቱም እነ ጳውሎስም የገለጹት በዕብራውያን መልእክት ደጋግመው እዚያ ላይ ነው የተከናወነው። ስለዚህ ይሄንንም ቤተክርስቲያኒቱም አልተገነዘበችውም። እዚህ ውስጥ እየተከራከርከኝ ያለው ወንድሜም አላየውም። ሌላው ጥምቀት ቤዛ አይደለም፣ ግን
ያድናል እያልክ ነበር ስትሟገተኝ የነበረው። ጥምቀት ያድናል የሚሉ ጥቅሶችን አሳይተኛል። ቤዛ ነው ወይ ስልህ አይ ቤዛማ ብለህ ደግሞ ቤዛነትን ለክርስቶስ ብቻ። ስለዚህ ማዳንና ቤዛነት ምን ማለት ነው የሚለውን ለማብራራት ጊዜ ጥረት ይሁን ወይም ደግሞ ነገሩ ከብዶህ አልታወቀም ታልፏል። ጸጋ መቀበያ ነው ብለሃል። ጥምቀት የጸጋ መቀበያ አይደለም፣ እምነት ነው የጸጋ መቀበያ። ላመኑት እነዚህ ምልክቶች ይከተሏቸዋል ነው እንጂ ለተጠመቁት የሚል ቃል የለም። ላመኑት እነዚህ ምልክቶች ይከተሏቸዋል። ጴጥሮስ ገና አፉን ከፍቶ እየተናገረ ያለ መንፈስ ቅዱስ ወረደባቸው ነው የሚለው። ከዚያ በኋላ ነው ጥምቀት የመጣው። ሐዋርያው ቅዱስ ጴጥሮስ በሰበከባቸው ቦታዎች፣ ጳውሎስ በሰበከባቸው ቦታዎች የጸጋ ስጦታዎች ከጥምቀት በፊት ሲገለጡ ይታያሉ። ስለዚህ ጥምቀት የጸጋ መቀበያ ነው ያልከው የትኛው ጸጋ? ጌታችን በጳውሎስ መልእክታትም ይሁን በሐዋርያት ሥራ የተገለጡት የጸጋ ስጦታዎች የት ላይ ነው ጥምቀትን ተከትለው የተገለጡት? ስለዚህ ለዚህ እንደው ምንም ማስረጃም የለህም፣ የሌለ ነገር ነው ያመጣው። ይሄ ትክክል አይደለም። ምናልባት ካለ እንግዲህ እንጃ። ሌላው እንግዲህ እኔ አሁን ወንድሜ እዮባ እና ሌሎቻችሁ ትኩረት እንድትሰጡልኝ የምፈልገው ኢየሱስ ክርስቶስ መድኃኒታችን እግዚአብሔር ውረድ ተወለድ ብሎ ሲልከው በመስቀል ላይ እንዲውል ሲልከው መምጫ መንገዶች አሉት። ሁሉ ነገሩ በፕሮግራም የታጨቀ ነው። ነብዩ ኢሳይያስ እንኳን አስቀድሞ እንደ አንድ ወንጌላዊ ልክ መከራ ሲቀበል ካጠገብ እንዳለው ሆኖ እንደ ዮሐንስ ወንጌላዊና እንደ እመቤታችን ከእግረ መስቀሉ እንደነበረ ሆኖ ደቀቀ፣ ቆሰለ፣ ተሰቃየ። የእግዚአብሔር ተግሣጽ በእርሱ ላይ ነበረ። ብዙ ነገሮችን ኢሳይያስ 53 ላይ በጣም አምስተኛ ወንጌላዊ ተብሎ እስኪጠቀስ ድረስ ነገረ መስቀሉን በሚገባ በትንቢት መልክ ሳይሆን በአወንታዊ በድርጊታዊ ገልጾታል። አሁን ነብዩ ኢሳይያስ ከዚያ ላይ ሆኖ ይህንን ሲናገር እዚያ ላይ ቤዛነት ተከናወነ ማለት አይደለም። ሕፃን ተወልዶልናል ብሎ እንደተወለደ አድርጎ ሲናገር እዚያ ላይ ተከናወነ ማለት አይደለም። ሂደት አለው። ተስፋው ገና የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ ዘፍጥረት 3:15 ላይ ሲነገር ተስፋው እየተጠበቀ እየመጣ ነው። ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ይሄ ነገር ተከናወነ። ጨርሰዋል ቃና